ጊዜ ደግሞ ብርታታችን ሆናልና እንደው እግዚአብሔር አምላክ ፍጻሜን ያሳምርልን። በጣም አይ ኖ ሌሊት ነው የተነሳው። ከሌሊት ጀምረ እስካሁን ድረስ እንደው እግዚአብሔር ረድቶ ብርታት ሆኖ እንጂ በጣም አድካሚ ነው እውነት ለመናገር። ቅዳሴ ቆመህ ከዛ በኋላ ቆርበ ከዛ ቀን ሙሉ ውለ አሁንም እስቲ አልተኛምና እረፍት ማድረግ ይጠበቅባል ብዙ ነገር ስለተባለ። ሌላው የቀረውን ቤት ስትከፍት ነገ ከነገ ወዲያ በሰፊው እናወራለን። እንኳን ደስ አላችሁ ክርስቲያኖች፣ እንኳን ደስ አለ ወንድም። ቴንኪው ዮሐንስ፣ የእውነት ነው። ቅዳሴ ላይ እንግዲህ መምህር ቢኒያም አሉና ገብቼ ታውቃላችሁ፣ ያው አዲስም አይደለው አላርፍም ማለት ነው እና ቁጭ ብዬ እንቅልፍ ወስዶኛል። ለካ የምትነሳበት የምትንበረከክበት አለ ቃ ያደረገኝና ተነስ ደም ይለኛል። እሺ ብዬ ብድግ እላለሁ። ከዛ እዛውኝ እንግዲህ ባይዘዌ በእውነት እኔ አንድ ነገር ተረዳውና እግዚአብሔር መንፈስ ነው የሚል ቃል አለ ታውቃለህ። ፈለገ አትናቴዎስን አስገቧቸው እስቲ። በጣም ኔትወርክ እያስቸገረ ነው፣ ግን እስቲ ሞክሩ። አሁን ሞክሩ። ሁለት ቦታ ባዶ ቦታ አለ። ይኸውላችሁ ዮሐንስ 4 ላይ እግዚአብሔር መንፈስ ነው ይልና የሚመለከውም በእውነትና በመንፈስ ነው ይላል። እውነት ነገር አለ፣ አየህ፣ መመለክ አለ፣ እውነት አለ። ያ እውነት ደግሞ በምንድን ነው መሰላችሁ የሚገለጠው? በተግባር ነው የሚገለጠው። አሁን ኦርቶዶክስ ተዋሕዶ ውስጥ እውነት ስላለ ነው ሌሊት 10 ሰዓት 9 ሰዓት ማህሌት የሚቆም ከዛ በኋላ ደግሞ ቅዳሴ የሚቆም። በእውነት እኮ ነው የምላችሁ። ዋው! እኔ አሁን ዛሬ ያ በልጅነት ይሸተኝ የነበረውን ዕጣን ያ በልጅነት ተነቦ የእግዚአብሔር ቃል ተነቦበት ያለውን ቃሉን ገባችሁ? እሱን ማለት በልጅነት የተነበበውን ይድረሰኝ ቡራኬ ብዬ መቀበሌ አሜዚንግ አማረሰው ነገር ነው። ዲያቆን እስቂያስ፣ በነገራችን ላይ አንድ ነገር ልበልና ከዛ ወደ ዲያቆን እስቂያስ ሄዳለሁ። በነገራችን ላይ አሁንም አስረግጬ የምናገረው ኢትዮጵያ ውስጥ መቼምና መቼም የሸሪያ ሕግ አያስተዳድረንም። 99% ክርስቲያኖች ኦርቶዶክሳውያን ነን። ኦርቶዶክሳውያን እኛ ኦርቶዶክሳውያን ነን እያላችሁ ጻፉ። ከዛ ወደ ዲያቆን እስቂያስ ሄዳለሁ። ፈለገ አትናቴዎስ ገብተዋል፣ እኔ ጋር ጨልመዋል። እሺ፣ ከዛ መምህር ቢኒ ያለ ደግሞ ወንድም መምህር ቢኒ ያለ ደማችን እንኳን የጅማሬም የፍጻሜም ባለቤት እግዚአብሔር የልብን መሻት ስለፈጸመ በጣም ደስ ብሎኛል። ታስታውስ ከሆነ ሁዳዴን ስትጀምር መዝሙር 36ን አንብበን ነበር። መንገድን አደራ ለእግዚአብሔር ስጥ እሱ የልብን መሻት ይፈጽማል ብለን የልብን መሻት ስለፈጸመ በእውነት ሰው ያልተረዳው ነገር ቢኖር ምንድን ነው? ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ብሏል። ለሱ ድምፅ አሜን ብለ መልስ መስጠት ከሚጣራባቸው አንዱ ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ ነው። እረኛ ሆኖ ሲጠራ ኑ ብሉኝ ብሎ ነው የሚጠራው እና ለዛ ጥሪ ምላሽ መስጠት በመቻል በጣም ደስ ብሎኛል። እግዚአብሔር ከቤቱ በረከት እንድትጠግብ እንኳን አደረገ። በጣም ነው ደስ ያለኝ። ሁሉም ሰው ብሎታል። አንቲሻ ሰላም ብያለሁ። አዳር ጥሩ እንደነበረ አይቻለሁ አንቲሻ። እና የሚገርምህ አልተኛውም ነበረ የመጀመሪያው ቪዲዮ እንዳያመልጠኝ እነ መምህር ጳውሎስ እንትን ሲሉ ላይክ እግዚአብሔር የወደደውን አደረገ። ስንራመድ ሞገሳችን በጣም ልዩ ስትሳለም ራሱ እንዴት ደስ እንደሚል በቃ ቤቷ የትህትና ቤት አይደለች። ጎንበስ ማለትን አስተማረች እና ማህተቡ ሲታሰርል የምስክር ወረቀቱ በጣም ደስ የሚል ነው እና እግዚአብሔር ስላደረገል በጣም ደስ ብሎናል። እንግዲህ አሁን መዝሙር 64 ምን ብሏል? ቤተ መቅደስ ድንቅ ነው፣ በጽድቅም ድንቅ ነው፣ ከቤት በረከት እንጠግባለን ነው። ቀሪ ዘመንህን በበረከት እንዲያጸና ያሰብከውን እኔ ያችን ያሰብካትን ዓላማ እግዚአብሔር እንዲያሳክልህ
አምላከ ቅዱሳን ይርዳ። በጣም ደስ ብሎኛል። እንኳን ደህና መጣ። እናወራለን። ዲያቆንዬ አመሰግናለሁ። በጣም ቀረጻይን ስላደነቁልኝ ምናምን ነገር በጣም ነው የማመሰግነው። ቃልዎት ያሰማልን። እንኳን ደስ አለት። የአንተ ቀረጻ አይደለም እኮ። እስኪ ማስረጃ አምጣ። ማን ነው አይደለም ያለው? ማስረጃ ታመጣለህ? ኧረ ቆይ እዚህማ ላስቅብህ። ቆይ ዲያቆን ሲናገር ሰምተውታል? አይቼዋለሁ። አይ በእውነት ከሆነ ደሜ አንተሽ ማታ ነገ እንዳትቀሩ እያለ እሱም አልተኛም ነበረ። እንደውም መቅጣት ካለብህ የምትቀጣ ሰው ገብታለች፣ ኑሐሚን የምትባል ልጅ ገብታለች። እሷን ነው መቅጣት ያለብህ ደህና ዋላችሁ ባለመገኘቷ። ደሜ እንዴት ናችሁ? አስታውቱ ባለማህተሞችን ደሙ በአንገታችን ላይ አለ። የሞት መልአክ እኛ ዘንድ አይመጣም፣ አልፎን ነው የሚሄደው። ባለማህተቦች ደስ ይበላችሁ፣ ደስ ይበላችሁ። በእውነት ባለማህተቦች ደሙ በጉመናችሁ ላይ ስላለ የሞት መልአክ አልፏችሁ ይሄዳል። ቴንኪው ሞዴሬተርስ። ደሜ በእውነት ክላስ ነበረብኝ እስከ 7 ሰዓት እና ለዛ ነው አክቹዋሊ ቴክስት አድርጌ ለነበረ ስወጣ አላየኸውም። ለዛ ነው በጣም ደስ ብሎኛል። እንኳን እግዚአብሔር ረዳ። አሜን። ታች በጣም ብዙ አስተማሪዎች ምናምን ስላሉ እኔ ልውረድ። እወዳችኋለሁ። እንኳን ደስ አለ። ደስ ብሎኛል በጣም። የኔ እናት እኔም በጣም I like you so much. So member. አጠር ያለ ነገር ተናግሬ ልውጣ። ሁላችሁም እግዚአብሔር ያክብራችሁ እና እንዴት ናችሁ? ሰላም ናችሁ? ከላይም ከታችም ያላችሁ እንኳን አደረሳችሁ ብያለሁ። ደሜ እንኳን ደስ አለ። ደስ ብሎናል በጣም። እንዴት ሰላም ነው? ዛሬ ታውቃለህ በትኖሩ ደስ ይለኝ ነበር። በጣም ደስታዬ ሙሉ ይሆን ነበር። ሙሉ ነው። አልጎደለብኝ። በጣም ሙሉ ያልጠበቅኩት ነገር ነው የሆነው ዛሬ። ያልጠበቅኩት ትልልቅ ሊቃውንት መጡ። ፊገራቲቭ በሆነ መልኩ እኔ በቃ በጓዳ መሄድ ነበር የመሰለኝ። እግዚአብሔር ደግሞ በአደባባይ አከበረኝ እና በጣም የሚገርም ነው። የሚገርም ከዚህ ደስታ ጋር ደግሞ አብረን እኔም አንተም ሁላችሁም ብትኖሩ ኖሮ ደስ ይለኝ ነበር። ግን በቃ ይበልጥ እግዚአብሔር ያለው ነው የሆነው። እነ ዲያቆን ዘማርያም ልደት፣ ሚኪሻ፣ መምህር ቢኒ በጣም ደግሞ የንስሐ አባቴ ቀሲስ አስራት የሚገርሙ አባት ናቸው። እነ መምህር ጳውሎስ የቦዴ መድኃኔዓለም ሰንበተ ማለት በዚህ ሰበካ ጉባኤ ኃላፊ በጣም የሚገርም። እዛም ደግሞ የነበሩ ቀሲሶች እኔን የመከሩኝ ምክር የሰጡኝ ኃላፊነት በእውነት እግዚአብሔር ምስክሬ እንደ እምባዬ ሁሉ ነው የመጣው። እንዲህ ነኝ እንዴ ያልኩ፣ እንዲህ ነኝ እንዴ ጌታ በሚያውቀው። እናትሽ ያቀጥልሽ አባት። ያ እንግዲህ አሁን ይህን ሁሉ ሼም ለማስያዝ ነው የተናገርከው። ስቀልድ ነው። ያው ያልመጣንበት ምክንያት እንግዲህ እኔ ያልመጣሁበት ምክንያት በውስጥ እንትን ላለው ኤኒዌይስ፣ ለዛ በጣም ትልቅ ይቅርታ። ግን ደግሞ ያው እኛ ያለንበት የቅዱሳን ህብረት የሆነች ቤተክርስቲያን ውስጥ ነው የተጨመርከው። ዶንት ወሪ እንዳታስብ ትላለህ እና ልክ ሐዋርያው ቅዱስ ጳውሎስ እንደሚል ያንን አንዱ እንጀራ እንካፈላለን እና አንድ ስጋን እንደሚል ስቲል እኛ ያለንባት ህብረት ውስጥ ስለሆነ የተጨመርከው እንዳለን አስበው ማለት ነው።
በመንፈስ ስለምንገናኝ ማለት ነው። ግን ምንድነው የሆነች አንድ መልዕክት በጣም መናገር ስለምፈልግ ነው የገባሁት። አልዘበዝብም። ብዙዎች ደስታቸውን ገልጸዋል። በጣም ደስ ብሎናል። እንኳን በእኛ በሰማይ መላእክት ዘንድ ታላቅ ደስታ ነው። ይሄ ግልጽ ነው። ግን አሁን ደስታዬን ከምናገር አንድ እንደ ማሳሰቢያም እንደ ምክርም ልናገርና ልውረድ። ምንድነው እንግዲህ ወደ ክርስትና ስትመጣ ደሜ መጽሐፍ ቅዱሱን ልናውቀው እንችላለን፣ ልናነብ እንችላለን ምናምን። ግን ደግሞ በህይወታችን በስጋችን ክርስቶስ መገለጥ አለበት። ኦኬ በቃ ይሄን በጣም መሰረት ማድረግ አለብን። ለአንተ ብቻ ሳይሆን ለሁላችንም ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? የኢየሱስ ህይወት ደግሞ በስጋችን ይገለጽ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን አለ። ስለዚህ አለ ብዬ አስባለሁ። ስለዚህ ሁል ጊዜ ልክ ሐዋርያው ቅዱስ ጳውሎስ እንዳለ የኢየሱስን መሞት በስጋችን ተሸክመን መዞር አለብን። ኦኬ የእርሱ ህይወት መገለጥ አለበት እኛ ጋር ማለት ነው። እኛ ላይ ካልተገለጠ የእሱ ህይወት ግን በኋላ ጥሩ ነገርን አናገኝም። ኦኬ ለፍርድ ቀን ግን በሙላት እንዲሰጠን ወደ እግዚአብሔር መንግስት ለመግባት ለምን የኦርቶዶክሳዊ ነገረ ድህነት ትምህርታችን አስተምሯችን እርከኖች አሉት አይደለ? አሁን እንግዲህ የመጀመሪያው መዳንን ካገኘን በኋላ ድህነታችንን ደግሞ በመፍራትና በመንቀጥቀጥ መፈጸም አለብን። ስለዚህ ይሄ ነገረ ድህነታችን የሚቋጨው ፍጻሜ የሚያገኘው መንግስቱን በመውረስ ስለሆነ ስለዚህ በህይወታችን ክርስቶስ መገለጥ አለበት። ለዛ ቀጠል ብሎ እንደውም ሐዋርያው ቅዱስ ጳውሎስ ምን ይላል? የኢየሱስ ህይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለናል። ስለዚህ ሁሌ ደሜ ምንድነው ማሰብ ያለብን? ክርስቶስን ማሰብ አለብን። እና በጣም ደስ የሚለው ደግሞ ለአንተ ምንድነው አሁን ወደ ቅዱስ ቁርባን ቀርበሃል። ከዚህ በኋላ ከቅዱስ ቁርባን መራቅ የለብህም። ይሄ ቲክቶኩ ሶሻል ሚዲያው እኛ ወንድሞች ተገናኝተን የምንማማርበት ነው እንጂ ህይወታችን አይደለም። ኦኬ ደሜ ህይወታችን ሊያዘናጋን ጭራሽ እንደዛ እንዳታስበው አደራ። ይሄ አሁን የወንድምነት ምክር ነው የምመክረው። ኦኬ ክርስትናችን እዚሁ ቲክቶክ ላይ አይደለም መሆን ያለበት። ኦኬ ሰው ከቅዱስ ቁርባን መራቅ የለብንም ጭራሽ። ለምን ፍሬ ማፍራት የምንችለው ቅዱስ ቁርባንን ስንካፈል ስለሆነ ከጌታ ስጋና ደም መራቅ የለብንም፣ ከንስሐ መራቅ የለብንም። ኦኬ ይሄኛው ሶሻል ሚዲያ እኛ እንድንገናኝ ትልቅ እድል የፈጠረልን ነው። ሰው ከቤተ ክርስቲያን ጋር ያለን አታችመንት በጣም ሰፊ መሆን አለበት። በአጠቃላይ ምንድነው ህይወታችን ክርስቶስን ማሳየት አለበት። አሁን ከዚህ በኋላ የምታገኛቸው ሰዎች ከአንተ ህይወት መማር አለባቸው፣ ክርስቶስን ማየት አለባቸው። ሰውን የምታመጠው የመጀመሪያው በህይወት ስለሆነ እሺ ደሜ በህይወት ስለሆነ የመጀመሪያው ስብከት ለዛ ነው አይደለ? በተራራ መሀል ያለች ብርሃን እንዴት ልትሰወር ትችላለች አለ ክርስቶስ። ተራራ ላይ ያለ ብርሃን ለከተማው ሊሰወር አይችልም። ስለዚህ በአንተ ያለ ክርስቶስ ደግሞ በሰው ሁሉ ፊት መታየት አለበት። ልክ እሱ ስለኛ የሞተው በህይወታችን ገልጠን እንድናሳየው ነው። ስለዚህ ያንን እያሰብን ሞቱን እንድንኖር የእርሱ መልካም ፈቃድ ይሁን። በርታ። መውደቅ መነሳት ሊኖር ይችላል እና በርታ። እግዚአብሔር ደግሞ በነገር ሁሉ ያግዘ። ከቅዱስ ቁርባን አደራ አትራቅ። እሺ በነገራችን ላይ ከቅዱስ ቁርባን አትራቅ የሚለው መልእክት ለሁሉም ኦርቶዶክሳውያን ነው። እሺ ለደምረው ብቻ አይደለም። ሁላችሁም ራሳችሁን ተመልከቱ። ሁላችሁም ቅዱስ ቁርባን የመውሰድ አቅም አላችሁ፣ ጉልበት አላችሁ። ደምረው ብቻ ሳይሆን ሁላችሁም ተመልከቱ። ቅዱስ ቁርባንን ወስዳለሁ የምትሉ ካላችሁ ደግሞ ራሳችሁን ቼክ አድርጉና በዚህ ልክ አድርጉ። እኔም ናትሻ እንዳለኝ እንደመከረኝ ጀስት ከዚህ ከቅዱስ ቁርባን ላለመለየት በጣም ጤና ይስጥልኝ ወዳጆቼ፣ እንዴት ናችሁ? የአባቴ ብሩካን ክርስቲያኖች፣ እውነት ከእናንተ ጋር እኔ አብሬ ክርስቲያን በመባሌ እጅግ በጣም ደስ ነው የሚለኝ። እጅግ በጣም በእውነት ነው የምላችሁ። እና ግንዱ ላይ ያለ ቅርንጫፍ ፍሬ የሚያፈራው ያ ቅርንጫፍ አሁን ደምረው ነኝ ማለት ነው። ከእናንተ እኩል ቅርንጫፍ ሆኜ ወይ ዲያቆን ዘማርያም ወይ ደግሞ ዲያቆን መዝሙሬ ድምፃችሁ ናፍቆናል። ዲያቆን ዘማርያም ይቀጥሉ፣ ታላቅ ወንድም ስለሆኑ። ከዛ ደግሞ ታላቅ ወንድም አኬ አለ። አኬ ይቀጥል፣ እንደ ታላቅነታቸው ይቀጥሉ ብዬ ነውና እኛ ችግር የለውም። እነሱ ታላላቆች የሚናገሩት የነ ዮባም የነ ናቲም ሀሳብ የሁላችንም ነው። ሰው ዲያቆን ዘማርያም እና አኬ ይቀጥሉ። ከዛ ጋር አዲሳ እኔ ፕሮግራም ብመራም ባስተባብር ምንም ችግር የለውም። በቃ ደስታ ነው። የሁሉ ወንድሞቻችን ሀሳብ
የእኛም ሀሳብ ነው እና ዲያቆን ዘማርያም ይቀጥሉ። ከዛ አኬዋ ይቀጥል። እግዚአብሔር ይስጥልኝ። መምህር በረከትም ገብተዋል። ጥበብ በጥበብ ሆናለች የቲክታኩ ዛሬ እና ሐዋርያውም አለ፣ ዘማርያም አለ፣ መዝሙርም አለ። እሳቸው ገብቶ ዲያቆን እሺ፣ ቀሲስ ቱኒ ባርኩን፣ ወንድሞቻችን መምህራን ከላይ ያላችሁ ከታችም ያላችሁ እንደምን አመሻችሁ። እንኳን ለዚች ቀን እግዚአብሔር አምላክ በሰላምና በጤና አደረሰን አደረሳችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ ታላቅ ወንድም ሲባል ያው እንደምታውቁት በእድሜ ነው። እንደዛ ለማለት ፈልጎ መዝሙራዊ ትረዳላችሁ። ለዛ ነው ስለደምረው ቀንም በላይቭ ላይ ብዙ ስል ስለነበረ እኔ እንኳን ብዙ ማውራት አሁን በእኔ የሚያምር አይመስለኝም። ላይቭ ላይም ብዙም ቀንም ብዙም አውደ ምሕረት ላይም ቦሌ መድኃኔዓለም ብዙ ስለተነጋገረ ስላወራ የተነጋገር ነው። እሱ ላይ ብቻ የተወሰነ ነጥብ ብቻ ለማስቀመጥ ነው። አንደኛ ስሙን እንደምትሰሙት እንደምታዩት እዚህ ጋር የመጀመሪያ ስሙን እዚህ ቲክቶክ ላይ ሲከፍት አገልጋይ ደምረው ነው የሚለው። ከአሁን በኋላ ስሙን አፕዴት ያደርጋል ማለት ነው። አገልጋይ የሚለው ደምረው የሚለው ሀብተወልድ ብሎ በክርስትና ስሙ ወይ ደግሞ በራሱ ደግሞ ደምረው ብሎ መጥራት ይችላል። አንድ ሁለተኛ ደምረው የክርስትና ስሙ ሀብተወልድ ነው። መጀመሪያ ኦርቶዶክስ ነበረ። የተጠመቀው ጥምቀት የቄደር ጥምቀት ነው። መታወቅ ያለበት ይሄ ነው። ለስንት ዓመታት እንደቆየ የሚያውቀው መድኃኔዓለም ነው በዛ ቤተ እምነት ውስጥ። ለብዙ ዓመታት ግን ቅድም ቦሌ ላይ የነበራችሁ ሰዎች ስናገሩ እንደሰማችሁት ለብዙ ዓመታት በፕሮቴስታንት እምነት ውስጥ የነበረ ሰው ዛሬ በእግዚአብሔር ፈቃድ በዚች ቀን ተመልሷል። እኛ የምናምነው ይሄንን ነው። ፓስተር ደምረው ልክ አዎ ፓስተር ብሎ ይጠራው። ያው ብዙ ጊዜ ፓስተር የሚለው ብዙ ጊዜ ያው የፕሮቴስታንት የሚያስተምሩ ሰዎች የሚጠሩበት መጠሪያ ስለተገለገለ እንጂ ያው ስሙ የሚለው አገልጋይ ደምረው ነው። ብዙ ጊዜ አይታችሁ ከሆነ የድሮ ደምረው ሲያገለግልበት የነበረበት በእነሱ ማለት ነው በሌላ ቤተ እምነት ሆኖ ሲሰብክበት ሲያገለግልበት የነበረው ስሙ የሚለው አገልጋይ ተዋል የሚጠራው ራሱ እዛው መጠሪያው ራሱ ስሙ ፖስተሩ ላይ ማየት ትችላላችሁ። እሱ ላይ አለ። ስለዚህ ያው በተለምዶ ፓስተር ተብሎ የሚጠራው ነገር ግን ያው አገልጋይ ተብሎ ነው የሚጠራው ነው። ኤኒሃው ፕሮቴስታንት ውስጥ ነበረ። እግዚአብሔር በምህረቱ በወደደው ቀን ዛሬ በመድኃኔዓለም ቀን በመድኃኔዓለም ቤተክርስቲያን ውስጥ ተመልሷል። አንዱ ይሄ ነው። እኔ ያው ማስተላለፍ የምፈልገው ነገር ምንድን ነው? ይሄ የደመረው ዛሬ መመለስ የብዙ ወንድሞቻችን ምናልባትም ደግሞ ከኋላ እግዚአብሔር የሚያውቃቸው እኛ የማናውቃቸው እውነተኛ ጸሎተኛ ክርስቲያኖች ፍሬ ውጤት ነው። ይህ ማወቅ አለብን። እኔ በጣም የማስበው እዚህ ላይቭ ላይ ኮመንት የማይሰጡ ታብታብ እያደረጉ ከስር ብቻ ቁጭ የሚሉ በጣም ግን አጥብቀው የሚጸልዩ ሰዎች አሉ። ስማቸውን ግን እግዚአብሔር ብቻ የሚያውቃቸው። እርግጥ ነው የደምረው እናት አለች፣ እስካሁን ድረስ በኦርቶዶክስ እምነቷ ጸንታ ያለች፣ ልጇ ደምረው እንዲመለስ አጥብቃ የጸለየች፣ ልመኗን ሰማት። ግን እግዚአብሔር ላይቭ ላይ የለችም፣ ዲቤትም አታደርግም፣ ስትናገርም አትደመጥም። ከእግዚአብሔር ጋር ሁሉ ጊዜ ትነጋገራለች። ዛሬ መድኃኔዓለም በዕለተ ቀኑ ግን ሰማት፣ ጸሎታም ሰመረላት። በእውነት ዛሬም ወንድሜ በተመለሰ እህቴ በተመለሰች ብላችሁ የምትጨነቁ ሰዎች እንደዚች እናት ከልብ ሆናችሁ መድኃኔዓለም ተስፋ ሳትቆርጡ እሱ ዘንድ አልቅሱ። እሱ ይሰማል። በእውነት በቃ አለቀ። መከራችንን ችግራችንን ይሰማል። ሁሉ ጊዜ እንደዚህ ነው የሚሰማው። የሩቅ አምላክ አለ፣ የቅርብ አምላክ ነው። ተስፋ መቁረጥ ውስጥ እንዳትወድቁ አድራ ለማለት ነው። አንድ ይሄ ነው። ሶስት ነገሮችን በሶስት ወገኖች ላስተላልፍ። አንደኛ ለደምረው፣ ሁለተኛ ለእኛ፣ ሶስተኛ በሌላ ቤተ እምነት ላሉ። ለደምረው የትኛውም አይነት የጥላቻም ሆነ የስድብ ነገሮች ቢጻፉ ቢመጡ ቢደወልም በኮመንት መንገድ በላይቭን ቢሰጥ ምላሽ እንዳሰጣቸው፣ ክፉም በክፉ እንዳትመልስ በምንም አይነት ተአምር። ይሄ ለማስመሰል ወይ ደግሞ ልክ እንደ ጦር ስልት በቃ ዝም በልሽ በቃ ታክቲክ ነው አይነት ውጊያ አይደለም። የኛ ህይወት ነው። አለቀ። ለጠላቶቹ እንኳን የሚያደርጉትን አያውቁም፣ ይቅር በላቸው ያለ መድኃኔዓለም በቀን የቄደር ጥምቀት የተጠመቀ ክርስቲያን፣ ስጋው ደሙን የተቀበል ክርስቲያን በምንም አይነት ተአምር
ክፉ ለሚናገርብህ ክፉ ምላሽ እንዳትመልስ አንደበትን እግዚአብሔር አምላክ ይቆጣጠርልህ። አንድ ይሄ ነው። ሁለተኛ አብዝቶ ላይቭ ላይ ገብቶ ከመናገር አብዝቶ መስማትን በጣም አዘውትረው። አብዝቶ ማለት ቢቻል ወንድሞች ባሉበት መምህራን ባሉበት ትምህርት ሲሰጥ አብሮ ማዳመጥ በመማር በጣም ማተኮር። በጣም ገና ኦርቶዶክስን ያልተረዳናትም ገና ብዙ ነው የሚቀረን። በነገራችን ላይ ሁላችንም በጣም ብዙ ነገር ነው የሚቀረን። ይህን ታሳቢ እናደርግ። እዚህ ላለን ሰዎች ደግሞ ኦርቶዶክስ እውነት ያለን ሰዎች ደግሞ በደምረው መመለስ ሀብተወልድ ወንድማችን መመለስ ምክንያት እጅግ እግዚአብሔር ልናመሰግነው ይገባል። ዳሩ ግን አኮብኩባችሁ ያላችሁ ከኦርቶዶክስ ቤተክርስቲያን ለመውጣት ያላችሁ ሰዎች የደምረው ማንቂያ ደወል እንዲሆናችሁ ጥሪ ማቅረብ ፈልጋለሁ። እዚህ ያላችሁ ሰዎች ሁለተኛ ደምረው ወደ ኦርቶዶክስ እምነት ስለመጣ አይደለም ኦርቶዶክስ ትክክለኛው የተረጋገጠው። እንዲህ እንዳታስቡ። ወይ ደግሞ እኛ ስላለን የምታውቋቸው ቲክቶክ ላይ የሚያገለግሉ ወንድሞችና አባቶች ስላሉ አይደለም ኦርቶዶክስ ትክክል የሆነችው። እንዲህ እንዳትሳሳቱ። እነደምረው ስለመጡ እኛ ስላለን ስለምናገለግል በቃ ኦርቶዶክስ ትክክል መሆን አይወቅት በእናንተ ማለት አይደለም። እኛ ባንኖርም ኦርቶዶክስ ትክክል ናት። የክርስቶስ እውነተኛነት በሐዋርያቶቹ ተሰበከ እንጂ ሐዋርያቶቹ እኮ ስላሉ ነው ክርስቶስ እውነተኛ የሆነ አንልም። መላእክት ቢያምፁ አናገለግልህም ቢሉት የእግዚአብሔር ምስጋና አይቋረጥም፣ የምታውቁትም። ስለዚህ የሌላ ቤተ እምነት ወደኛ ሲመጣ የሆነ የቲፎዞ አለ አይደለም፣ ይሄ ማንቺ ያሸነፈ አርሰናል አሸነፈ ምናምን ወያላው ዝም እንባባልበት አይደለም። ይሄ ህይወት ነው። እንዳታበሽቋቸው ማንንም። እኛ ዛሬ ያደረግነው ነጭ የለበስነው የመላእክት ደስታ ነው። ከክርስቶስ ህብረት ጋር አንድ ሆኗል፣ አካል ሆኗል። በአንድ ሰው መለስ ምክንያት በሰመለት ደስታ ነው ብለን እንጂ ፕሮቴስታንት ወንድሞቻችን እባካችሁን ይህንን ለማስመሳል የምነግራችሁ እናንተን ለማብሸቅ ብለን አይደለም፣ ልናናዳችሁ ፈልገንም አይደለም፣ አጉል ፖለቲካ ለመስራትም አይደለም። እውነተኛዋ ቤተክርስቲያን እች ሰው ነች ብቻ ነው። እግዚአብሔር አምላክ አይበለው። ነገ ደምሮም ቢወጣው ኦርቶዶክስ ትክክል ናት። ተጠራርጎ ከዚህ ውስጥ የማትጠብቁትም ኦርቶዶክስ የምትሉት እዚህ ላይ በጣም የሚያገለግል ሰው ነገ ቢክድ ደግሞ ወይኔ ማለት የለባችሁ። ጽኑ በሃይማኖታችሁ ኦርቶዶክሳውያን። በመጣና በሚሄድ በታዋቂ ግለሰብ የሚጸና ሃይማኖት የለችንም። እኛ በአዋቂው በእግዚአብሔር ነው የጸናችው እኛ እምነት። አርቲስቶች ሲመጡ ኦርቶዶክስ ትክክል፣ ታዋቂ ሰዎች ሲመጡ ኦርቶዶክስ ትክክል። አርቲስቶች ክር ሲበጥሱና ታዋቂ ሰዎች ሲወጡ ደግሞ ኦርቶዶክስ አትሆንም። እንዳትሳሳቱ። ይህን ማወቅ አለባችሁ። እኛ የምንመራው በታዋቂ ሰዎች አይደለም፣ በአዋቂው በእግዚአብሔር ነው። ይህን አጽንታችሁ መያዝ አለባችሁ። ማንም አይነቀልብን፣ ማንም አይጥፋብን። ነገ ማንም ኦርቶዶክስ ቤተክርስቲያን ስለወጣ ወይኔ ምናምን እንዳንል ማለት ሚዲያ ላይ የምናውቃቸው በጣም አርቲስት ሲሆኑ በጣም ታዋቂ የሆኑ ሰዎች እምነት ሲቀይሩ አብረን ሸብረክ ማለት የለብንም። ምንድን ያለው ገብርኤል? ንቁም በበህላዌነ እስከነረክቦ ለአምላክነ፣ አምላካችን እግዚአብሔር እስኪገለጥ ጸንተን ባለንበት እንቁም ነው ያለው። እኛ የምንቆመው እንደዚህ ነው። ስለዚህ ኦርቶዶክሳውያን በደምረው መምጣት አይደለም ኦርቶዶክስ ትክክል መሆኗ የታወቀው፣ ኦርቶዶክስ ትክክል ስለሆነች ነው። መላእክት እንዳለ ቢያምፁ አናመሰግንም ቢሉት የእግዚአብሔር ምስጋና አይቋረጥም። ስጋት የለበትም እግዚአብሔር። በነገራችን ላይ የደህንነት ስጋት የለበትም። ወይኔ ካልመረጣችሁኝማ እንዴት የኔ ንግስና ይታወቃል አይልም እግዚአብሔር። ወይኔ እናንተ ምስጋና ከተቋረጠ ማን ያመሰግነኛል አይልም። በባህሪው ምስጉን ነው። ስለዚህ እኛ ስላለን ኦርቶዶክስ ትክክል፣ ጥርግርግ ብለን ስለወጣ ኦርቶዶክስ አትሆንም። እንዲህ እንዳታስቡ። ስለዚህ የደምረው መልስ ላይ ምን አድርጓችሁ ነው ከተባልን በአንድ ሰው መልእክት መመለስ ምክንያት በሰመለት ደስታ ስለሆነ የደስታው ተካፋይ ሆነን ከመላእክት ጋር ሆነን እልል ስላለን ብቻ ነው እንጂ የኛ እምነት ሰዎች በመጡ ቁጥር ትክክል፣ ሰዎች ሲወጡ ስህተት አይደለችም። እንዲህ እንዳናስብ። አንድ ሁለተኛ ከእኛም ሰው እግዚአብሔር አምላክ አብ ያልተከለው ተክል ስለሚነቀል ሲወጣ ደግሞ ነገር እግዚአብሔር እንዲመልሰው በጸሎት ማሰብ እንጂ ማንንም እንዳትሰድቡ። በጸሎት አስቡት። እዛ ቤት የምንጠራውን እኛ ቤት እንዳንደግሙ አይታችሁ ታላለ ሲያደርጉ የነበሩት የስም ማጥፋት በቤተሰብ በፋሚሊ በስራ ቦታ በእናት በሚስት በልጆች ይመጣሉ። እኛ ግን ከኛ ውስጥ ማንም ብሎ አይበለው ክር በጥሶ ሲሄድ በጸሎት አስቡት እንጂ እንዳትሰድቡት፣ እንዳታንቋሹት። ሲሆን በቅርበት በፍቅር መልሱት። ደምረው ደግሞ አሁን ካለ ፍቅር በይበልጥ ከባለቤት ጀምረ ከልጆች ጀምረ ለሁሉም ወንድ በፍቅር መስጠት። ምናልባት መንገድ ላይ ቁምብልጫ ሊሰድቡ ይችላሉ።
በል እንግዲህ አውስ እንደዚህ አድርግ፣ አሁን ተመቻህ ለመጠጡ፣ አሁን እንደዚህ አረካ ብለው ሳይኮሎጂካል አታኪንግ ይኖራል። አይምሮ በጣም ክፍት መሆን አለበት። በቃ ይሄ ምታለ በቃ በላይቭም በለው በላይፍም በለው አለ ውርጅብኙ ይኖራል ማለት ይሄ ለእኛና ለአንተ ነው። ሶስተኛ ያለኝ መልእክት ለዛ ቤት ላላችሁ ሰዎች፣ በተለይ ፕሮቴስታንት ወንድሞች፣ ጉዳዩ እውነትን የማጥራት ጉዳይ ነው። ቀን እንዳልነው መጽሐፍ ቅዱስ ይዞ ኦርቶዶክስን መሞገት አሁን እንደማይቻል አሳይታችሁናል። አሁን የት ነው ያለው? በሙሉ ገድላት ድርሳናት ላይ ነው። ማንም ሰው ከአሁን በኋላ ወንድሞቻችን እውነት ቲክቶክ ላይ ሲያገለግሉ የነበሩት ሁሉም ወንድሞች ስም ብጠቅስ መድሎ እንዳይሆን ብዬ ነው። ሁሉም እንዳቅሙ ከቀሳውስት ጀምሮ ከወንድሞቻችን ዲያቆናት ጀምሮ ከምዕመናን ራሳቸው ወንድሞች ኢቭን በእስልምና ላይ እውቀት የሚሰሩ ወንድሞች በሙሉ ትልቅ ልናመሰግናቸው የሚገባው መጽሐፍ ቅዱስን አስጣልናቸው። በእውነት መጽሐፍ ቅዱስ አይወያዩም። በቃ ና ዲቤት ግባ አይደለም። መጽሐፍ ቅዱስ መወያያለሁ ገድልም ጨምሬ ነው ይላል። መጽሐፍ ቅዱስ ዘተወያይ የለም። እንደው ጭራሽ መጽሐፍ ቅዱስ ጀማ ዲቤት እኮ ሲሞከር አያቸው አለ። በወንድሞቻችን ጭራሽ ማስተማር ጀመርን እንጂ ትምህርት መስጠት ጀመሩ ወንድሞቻችን። መመለስ ሲያቀት መልስ የለም። ሁሉም ነገር መልስ የለም። በቃ ምንም ነገር መልስ የለም። አሁን በሙሉ ምን ሆነ? በገላ በድርሳናት ምንዋይ በቃ ቆመ ጣሉት ማለት ነው። ከዚህ በፊት የነበረው ትችት ምን ነበረ? ኦርቶዶክሶች መጽሐፍ ቅዱስ አያውቁም፣ ጥቅስ አያውቁም፣ እነሱ የሚያውቁት ገድል ነው፣ እነሱ የሚያውቁት ድርሳን ነው። ብትጠይቃቸውን የሚመልሱት መልስ የለም። አሁን ወጣቱ ትንታግ ሆነ። ለቤተ ክርስቲያን ቀጥ ብሎ ቆመ። ያወቃትን ነገር ለማካፈል ይታተራል። አሁን ምን ሆነ? በቃ አሁን በዚህ ጉዳይ ማሸነፍ የለም። በቃ ቀረ። በቃ መጽሐፍ ቅዱስ ይዞ ኦርቶዶክስ ተትነች ለማለት ማንም ሳይሞግትም ማንም መቆም አይችልም። አምስቱን ሶላዎች ይዤ ፕሮቴስታንት ነኝ ኦርቶዶክስ መሞገት እችላለሁ መጽሐፍ ቅዱስ የጠቀስኩ የሚል አንድ ሳይቆም ቆመ። ያ አሁን ያለው ብቸኛው አማራጭ ምንድን ነው? በቃ ገድል ላይ እንደዚህ ይላል፣ ገድለ ድርሳናት ላይ እንደዚህ ይላሉ፣ ገድለ ጊዮርጊስ እንደዚህ ይላል። በዚህ ነው የሚሄደው። እባካችሁ ይሄ መንገድ አያዋጣም። ሰው በአንድም ሌላ መንገድ ያነባል፣ ይገነዘባል። ትላንት እምነት ብቻ ሰው ሰራሽ መሆኑ ታወቀ፣ ጸጋ ብቻ ሰው ሰራሽ መሆኑ ታወቀ። አምስቱ ሶላዎች አፈር ከድሜ ይበሉ። ሌላ ምንም ተልእኮ የለውም። ባይሆን ከብሽሽቅ እንውጣና በጋራ ኦርቶዶክሳዊት ቤተክርስቲያንን ለማወቅ ጥረት አድርጉ። ባለፈው ትዝ ይላችኋል ሲያስተዋውቀን የነበረው ደምረው መጽሐፍ ምን የሚል ነበር ያስተዋወቀን? መድሎተ ጽድቅን ቅጽ 1 ቅጽ 2 ቅጽ 3 ከቻላችሁ ሃርድ ኮፒውን ግዙ። ልደተ ቃልም እያደለ ሲያየው አይቼ ነበረ። ያ ካልቻላችሁ እንኳን ቢያንስ በውጭ ሀገር ያላችሁ ሃርድ ኮፒ ማግኘት ያቃታችሁ ሶፍት ኮፒ እኮ አለ እኮ መድሎተ ጽድቅ ቅጽ 1 አለ፣ ቅጽ 2 አለ። የሚገርማችሁ ቅጽ 3 ላይማ አምስቱን ሶላዎች እንዴት አድርጎ ያደርጋል አበጋዝ ብትንትን አድርጎ ከነ ምንጩ ከነ ትምህርታቸው ስተት የስተቱ ደግሞ በመጽሐፍ ቅዱስ እንዴት ስተት እንደሆነ በአበው ትምህርት አድርጎ እንዴት ዱጋመድ አድርጎ እንዳቀረው ብታዩት ትምህርት ታገኙበታላችሁ። ከማንበብ ጀምሩ፣ ከማወቅ ጀምሩ፣ በእውቀት ሞግቱ። እንዲህ ማድረግ ብንችል ሰው ማለት እንችላለን። ባይሆን እንደ ፕሮቴስታንቶች በጣም ለመጽሐፍ ቅዱስ እንቆረቆራለን ካላችሁ እስቲ እንደነ እፎይ እስልምና ላይ እንደሚሰሩት እንደ ታላቁ ጅብሪል እነ ዮሐድ አሉ፣ እነ ጵላዲዮስ አሉ። እስቲ እንደነሱ እስቲ እስልምና ላይ እስቲ ቆት መስሩ። ጀግና ከሆናችሁ የእኛን ገድላት ድርሳናት በዛው ልክ ላትጠቀሙባቸው፣ ላትጸልዩባቸው፣ ላታምኑባቸው፣ በዛ ልክ ለማጥለበል፣ በዛ ልክ ለመተቸት ዛት ማች ዲቮትድ ከሆናችሁ እስቲ ጀግና የሆነ ከእስልምና ላይ የሚሰራ እስቲ ከእናንተ ቆት እምነት እስቲ ይውጣ። እስቲ እኔው በዚህ ልክ እዛ እኮ ኢሳ እኮ ተራ ነቢይ ነው እያሉ ሎቱ ስብሐት አምላኩ አልተሰቀለም ብሎ የሚያምን እኮ ነው። በስላሴ እኮ የማያምኑ ናቸው። እስቲ እነሱ ላይ እስቲ እቅበተ እምነት ስሩ። እስቲ በእነሱ ዞራችሁ እንያችሁ። እስቲ በቃ ይሄንን አሳዩን እስቲ በተግባር እውነትም ለወንጌል እውነትም ለካ ፕሮቴስታንት በመጽሐፍ ቅዱስ የሚችላቸው የለም። እስቲ አስብሉን። አሁን እኮ የለም። ይሄ ለእናንተ መልእክት ነው። ትልቅ የቤት ስራ አለብን። ከጥላቻ እንራቅ፣ ከብሔርተኝነት እንራቅ፣ የፖለቲካ ስራ እንስራ፣ በፍቅር እንስራ። አለቀ። በተረፈ የትኛውም አይነት ዲቤቶች በስድብ እንዳይሆኑ ሁላችን የራሳችን የግላጭ ጥንቃቄ እናድርግ። እዚህ ለደምረው ያለኝ መልእክት ራስህንም ቤተሰብህንም በጥንቃቄና ከጊዜው በበለጠ በፍቅር መንቀሳቀስ አለብህ። ሆድህን በጣም ሰፊ ማድረግ አለብህ። ትከሻህን በጣም ማስፋት አለብህ። ትችቶች ይኖራሉ፣ ስድብ አለ። እኛ ዝም ብለን ብቻ የሆሳዕናን ብቻ እንሰብክ። ከሆሳዕና ቀጥሎ ህማማት አለ። ከህማማቱ ደግሞ ዋናው ደግሞ ዓርብ ስቅለት አለ። የሚገርመው ከስቅለት ቀጥሎ ግን ትንሣኤ አለ። ይሄ ማሰብ ተገቢ ነው።
እንጂ በአህያ ተቀምጦ የኛ ጌታ ጨርቅ ያነጠፈለትና አረ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ያለ ህዝብ ነው ዓርብ ቀን የሰቀለው። በቃ አለቀ። ይሄ ነው። ስለዚህ ጭብጨባ አለ፣ ወጣ ገባ አለው፣ ጉጻ አለው፣ ውጣ ውረድ አለው። ይሄ ሁሉ መቀበል ተገቢ ነው። ይሄውላችሁ ነው። ይሄም አስተላልፎ ለደምረው ብቻ አይደለም። ወደ ኦርቶዶክስ መምጣት ፈልጋችሁ በተለይ ፓስተሮች የሆናችሁ ኳየሮች የሆናችሁ ለመምጣት ፈልጋችሁ ይሄንን የስም ማጥፋት ፈርታችሁ ያላችሁ ሰዎች እባካችሁን ደምረውን ያጸናህ መድኃኒዓለም እኔንም አጽናኝ ብላችሁ በእምነት ነው። በቃ በርትታችሁ ነው። በቃ የደምረው ትልቁ ተልእኮ ይሄ ነው። በነገራችን ላይ ደምሮ ሀው ራሱን አዳነ አንድ ነው። መጀመሪያ ራስን ማዳን ነው፣ ሀለ ራስ ነው። ሁለት ቀጥሎ ደግሞ ከቤተሰብ ከዛ ቀጥሎ ለጓደኛ ከዛ ሚዲያ ላይ ያለ ሰው በሙሉ ወደ ኦርቶዶክስ እምነት እንዲመለስ ድርሻ አለበት። ስለዚህ አብሮን ተቀላቅሎ ያገለግላል። ቅበተ እምነት ማለት አብሮ ይሰራል። ድርሻው መጠኑ እንደየአቅሙ ይሁንና ማለት ነው። እና በዚህ ስራ የሰሩት ወንድሞቻችን ናቸው። ያው በተደጋጋሚ ጊዜ እዛው ሚዲያ ላይ ስለታየን እኔ ብቻ እንዳልመስላችሁ እኔ ምንም ያረኩት ነገር የለም። እንደውም የኔ እውነት ለመናገር የለትትና ለመናገር የእውነት ብዙ ወንድሞች ብዙ የምታያውቋቸው እዚህ ቲክቶክ ላይ የሚያገለግሉ ያላሰለሰ ጥረት አድርጓል። የብዙ ወንድሞች ልፋት ውጤትም ጭምር እኛ ማናቃቸው ደግሞ እውነተኛ ሰዎች ደግሞ ጸሎትም ጭምር እግዚአብሔር እችን ቀን ስላሳየን ስሙ የተመሰገነ ይሁን። ስለዚህ ደምረው እንድትበረታ ከቅዳሴ ሳትቀር ከስጋው ደግሞ ሳንድርቅ ሁላችንም በጸሎትም እየተጋን መትጋት አለብን። አሁን ወደ ቀራኒዮ ነው እየወጣ ያለው። አሁን ወደ ቀራኒዮ ዛሬ ተሞሸርክ አይደለ? ልክ አንድ ሰው በትዳር ካገባ በኋላ የሰርግ ቀን አይሆንም አይደለ? ትዳር ውስጥ ደግሞ አለ ወጣ ገባ ምናምን አለ። እሱን ደግሞ መቋቋም ይጠይቃል። ልክ እንደዛ ዛሬ ሰርግህ ነው። ሰርግ ላይ የተጋቡ ባሎች ባልና ሚስት ደግሞ ልክ ሁል ጊዜ ትዳራቸው እንደዛ ባልና ሚስት እንደው ሰርግ አይሆንም ሁሉ በየቀኑ ማለት ወጣ ውረድ ምናምን አለው አይደለ? ገጭ አለው። ልክ እንደዚህ ሁሉ አሁን ወደ ክርስትና ጉዞ ነው የምንሄደው። ጌታችን በግልጽ ነግሮናል። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ ዓለምን ብየዋለሁ አሸንፌዋለሁ። ስለዚህ ወንድሞቻችን ተግተውልሃል። የነዚህ ሁሉ ጸሎት አለ። በእውነት ዛሬ ለአንተ ትልቅ ነገር የተደረገልህ አስተዳዳሪው አልቀሩም፣ አባቶች አልቀሩም። በዛ ላይ ደግሞ ጉባኤ ሆነልህ። በጣም የሚገርም ነው ዛሬ ያንተ እድል። በእውነት ያንተ በጣም ይለያል። በእውነት እንክብካቤያቸው የሰጡ ፍቅር አባቶች ያላቸው ሳይንቁ ከየት ነው የመጣው ሳይሉ ማን ነው ሳይሉ ይሄ ሁሉ ትጋት አድርገዋል። በአካል መገኘት ያልቻሉ ደግሞ ወንድሞች ደግሞ ፍቅራቸው እንዴት ሲገልጹልን ነበር በኮመንት አይታል። በቃ የግድ ነው በቃ ይሄ እና እችን ቤተክርስቲያን ከልብ ውደዳት፣ ከልብ አፍቀራት፣ ከልብ ኑሩባት። ሰዎችን ብለህ አልመጣህም፣ ሰዎችን ብለህ ደግሞ እንዳትሄድ። ሰውን ብለህ አልተገኘህም፣ ሰውን ብለህ ደግሞ ትተህ እንዳትወጣ። በምንም በጊዜውም ያለ ጊዜውም ጸንተህ እንድትገኝ አደራ ለማለት ነው። የሁላችን መጨረሻ ያሳምርልን። ሁላችንም ከነማህተባችን ለክቡር ሞት ያብቃን። ወስብሐት ለእግዚአብሔር። ዲያቆን ቴዲ በጣም ድንቅ መልእክት፣ እግዚአብሔር ያክብርልኝ። በእውነት እግዚአብሔር አገልግሎትን ቤተሰብን ይባርካችሁ። ጋዲሳ ወንድማችን ጋዲሳ ለአሁንዲ አመሰግናለሁ። ዴቫዬ ቴንክ ወንድሜ ቴንክ ቀሲስ ይፍቱ ይባርኩኝ። ሁላችሁንም ሰላም ብያለሁ። ላይ መታችም ያላችሁ ቴዲ፣ ሃኖስ፣ ናታን፣ መምህር በረከት፣ ያሬዶ፣ በዛብሎን ሁላችሁንም ሰላም ብያለሁ። ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። ያው እንግዲህ ዋናው ሙሽራ ያው እንግዲህ ፊት ለፊት አምሮባል ሰውዬው አምሮባል ከክፉ ነገር ሁሉ መድኃኒዓለም የሚጠብቅ። ያው ከቴዲ በኋላ መናገር ከባድ ነው አንዳንዴ። ከዘማርያም በኋላ መናገር ሁሉንም ሀሳብ በደንብ አድርጎ አድሬስ ስላደረገው እኔ ጀስት ደስታዬን ለመግለጽ ያክል ነው። እግዚአብሔር በሚያውቀው በጣም ደስ ብሎኛል። ወላዲት አምላክ ምስክሬ ናት። በጣም ደስ ብሎኛል። ለምን ቀደም እንደተነገረው ትልቁ ነገር እሱ ነው። የቁጥር ጉዳይ አይደለም። 50 ሰው 100 ሰው 1000 ሰው 2000 ሰው መጣ አይደለም። ኦፍ ኮርስ ወደ ቤተክርስቲያን የሚጨመሩ ሰዎች ብዙ ሰዎች እንዳሉ ሁሉ እግዚአብሔር ከቁጥር ጋር ችግር የለበትም። ያው በኖህ ዘመን የተፈጠረውን እናውቃለን። እግዚአብሔር 8 ነፍሳትን አስቀርቶ ነው ምድር የጠፋችው ያኔ ከቁጣ የተነሳና እግዚአብሔር የቁጥር ችግር የለበትም። ነገር ግን ያው ደሚ ምን ያህል ሰው እንደሚወድ እንደምታየው ነው እንግዲህ ሰው እያሳየ ያለውን ፍቅር ስትመለከት ሰው ኦርቶዶክሳውያን ይሄ የምር መጽሐፍ ቅዱስ ላይ የተገለጠውን ፍቅር አለ አይደለ? ጌታ የሰጠው ትእዛዝ አለ አይደለ?
እርስ በርሳችሁ ተዋደዱ እና እርስ በርሳችሁ መዋደዳችሁን አይተው የጌታ ደቀ መዝሙር መሆናችን ራሱ አንዱ መታወቂያው እሱ ነው። ፍቅር የሚባለው ነገር ነው። ኦኬ ፍቅር የሚባለው ነገር በጣም መሰረታዊ ነገር ነውና እኔ አንድ መልእክት ማስተላለፍ እንፈልገው ደምዬ፣ መቼስ ያው በአካል እኛም መገናኘታችንም አይቀርም፣ ግን በመጀመሪያ እንደተባለው ወንድማችን ደምረው ወደ ቤተክርስቲያን እንዲጨመር እንግዲህ ብዙ ሰዎች ያው በጸሎት ዘማሪያም ቅድም ተናግሮታል። በጸሎት ያገዙ ሰዎች ይኖራሉ። ቲክቶክ ላይም ብዙ የለፉ ወንድሞች እህቶች አሉ። ለሁሉም እግዚአብሔር አምላክ እንደው ያው መልካሙን ዋጋ ይክፈላቸው። ከዛም ባለፈ ደግሞ ደሜም ደግሞ ያው ያጽና፣ እስከመጨረሻው ያጽና። እግዚአብሔር አምላክ እስከመጨረሻው እንዲያጸና ከልቤ እመኛለሁ። ግን እንደው ከቤተክርስቲያን ውጭ ያሉ ሰዎች አሁን እንደተባለው ነው። ቅዱስ ያሬድ አንድ የተናገረው ነገር አለ። ደሜ ቤተክርስቲያንን አየዋት፣ አወቅኳት፣ ወደድኳት ብሎ ይናገራል። ቤተክርስቲያንን አየዋት፣ ከዛ አወቅኳት፣ ከዛ ወደድኳት። ብዙ ሰዎች ከቤተክርስቲያን ውጭ ያሉ ሰዎች ቤተክርስቲያንን በማየት ደረጃ ነው የሚያዩዋት፣ ከውጭ ነው የሚያዩዋት። ወይ ህንፃ ቤተክርስቲያን ወይ ደግሞ አለ አይደል ቢልዲንጉ ነው የሚታያቸው። ኦኬ ሰው ቤተክርስቲያንን ከማየት አልፎ ልክ ሲያውቃት ምን ይላታል? ይወዳታል የበለጠ ሰው ቤተክርስቲያንን ከማየት ይልቅ ልክ ሲያውቃት ይወዳታልና ለብዙ ሰዎችም ወደዚች ወደ ጌታ ቤተክርስቲያን ሰዎች እንዲመጡና እንዲጨመሩ ጥሪ የምናቀርበው ከዚህ አንፃር ነው። ብዙዎቻችሁ ቤተክርስቲያንን አላወቃችኋትም። ኦኬ ቤተክርስቲያንን አላወቃችኋትም። ትልቁ ችግር እሱ ነው። በሚነገረን ነገር በጣም ብዙ ጊዜ በሚነገረን ነገር ከልጅነት ጀምሮ ጭንቅላታችን ላይ የሚሰራ ነገር ይኖራል፣ ቤተክርስቲያን እንዳናውቅ የሚደረግ። ኦርቶዶክሳውያን እንደዚህ ናቸው። እንግዲህ ከፕሮቴስታንቲዝም የመጡ ሰዎች ይመሰክራሉ። ኦርቶዶክሳውያን ማርያምን ያመልካሉ፣ ኦርቶዶክሳውያን ቅዱሳንን ነው የሚያመልኩት፣ ጣዖት አምላኪ ናቸው፣ እንዲህ ናቸው የማይባል ነገር የለም። ስለ ቤተክርስቲያን የማይነገር ነገር የለም። ሁላችሁ ታውቁታላችሁ። ግን ሰዎች ቀረብ ብለው ቸርችን ሲያቋት ቤተክርስቲያንን ሲያቋት ያ ነገር ውሸት እንደሆነ የሚወራው ነገር ውሸት እንደሆነ ሲያስተውሉ ኦኬ አለ አይደል ንቀት ይላሉ። ብዙዎቻችን ያ ነገር ውሸት እንደሆነ ስለ ቤተክርስቲያን የሚነገረው ነገር ውሸት እንደሆነ እያወቀን ራሱ አንዳንዴ ቅድም ቴዲ እንደተናገረው እዚህ ስንመጣ ሰዎች ምን ይሉን ይሆን፣ እናቴ ምን ትለኝ ይሆን፣ እናት አባት፣ ወንድም እህት፣ ዘመድ አዝማዶች ምን ይሉኝ ይሆን ብለን የምንጨነቅ ሰዎች አለን። ግን ጌታ የተናገረው አንድ ነገር አለ፣ መርሳት የሌለብን ነገር አለ። ደሜ ጌታ ምን ብሎ ተናገረ? አለ ወይስ ስታክ አድርጌያለሁ? ሜቢ አምናሹር ደምሮ ስታክ አድርጎ ነው የሚታየኝ። እኔ ስታክ አድርጌያለሁ አላችሁ ሁላችሁም አላችሁ። መጣው ስታክ አድርጌ ነበር። ይቅርታ በቃ ጨርሻለሁ። አንድ ነገር ምንድነው ደሜ ሰዎች ምን ይሉናል የሚለው ነገር በጣም ሊያሳስበን አይገባም። ለምን የዘላለም ሕይወት የሚባል ነገር ነው በጣም ዋናው ኢሹና ጌታ ምን ብሎ ተናግሯል? ከኔ ይልቅ አባቱን፣ እናቱን፣ ወንድሙን፣ እህቱን ከኔ የበለጠ የሚወድ ለኔ ሊሆን አይገባውም ብሎ ጌታ ተናግሯል። ለኔ ሊሆን አይገባውም። ኦኬ ስለዚህ ምንድነው ከህጎች ሁሉ መጀመሪያ ደግሞ እግዚአብሔር አምላክን በፍጹም ልብ ውደድ ነውና መውደድ ያለብን ከምንም ነገር በላይ ኦፍ ኮርስ እናት አባቶቻችንን፣ ወንድሞቻችን፣ እህቶቻችንን እንወዳቸዋለን፣ ምንም ጥያቄ የለው። ነገር ግን ከነርሱም የበለጠ ማንን መውደድ አለብን? ጌታን መውደድ አለብን። ኦኬ ስለዚህ ጌታን ደግሞ የምንወደው ምንድነው ያዘጋጀልን የዘላለም ሕይወትን እርሱ ባለ መንገድ በመመላለስ ነውና የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ በደሙ ወደ መሰረታት ወደ ቅዱስ ቤተክርስቲያን እንድትመጡ አሁንም ለነፍሳት ጥሪ እናቀርባለን። ኦኬ ሰዎች የጀመሩት ነገር አይደለም። ፕሮቴስታንቲዝም ጋር ስንመጣ ሉተር ነው መጀመሪያው። እስልምናው ጋር ብንመጣ መሐመድ ነው መጀመሪያው። ጆቫ ዊትነስ ጋር ብንመጣ ሰዎች ናቸው። ሁሉም ጋር ብንሄድ ሰዎች የጀመሩ ሰዎችን መጥቀስ ይቻላል፣ ግለሰቦች ናቸው። ወደ ኦርቶዶክስ ቤተክርስቲያን ሲመጣ ግን ሁሌም እንደምንናገረው ክርስቶስ ኢየሱስ በደሙ የመሰረታት ቤተክርስቲያን ናት። ኦኬ ሰዎች ከመሰረቱት ህብረት ወጣችሁ፣ ሰዎች ከመሰረቱት ቸርች የሚባሉ ምን የሚባሉ ከእንደዚህ አይነት ነገር ወጣችሁ ወደ ጌታ ቤተክርስቲያን እንድትመጡ እግዚአብሔርም ደግሞ እንዲያግዛችሁ ጥሪ እናቀርባለን። እንደምዬ ስለአንተ በጣም እግዚአብሔር እናመሰግናለን። እግዚአብሔር አምላክ እንኳን ረዳ። ቅዱስ ሚካኤል ደግሞ በአማላጅነቱ በጠባቂነቱ ካንተ ጋር እንዲሆን ከልቤ እመኛለሁ። በጣም የምወደው መልአክ ስለሆነ ነው። ይቅርታ ረዘምኩት። እግዚአብሔር ያክብርልህ። እኔ ቦታ ልልቀቅ። ቴንክ ዩ። አመሰግናለሁ። ሮማ ተባርኪ። ላውንዲ ዛብሎን ዘመን እዚህ ያላችሁ በእውነት ሁላችሁን እወዳችኋለሁ። እሺ ትልቅ ኃላፊነት እየሰጣችሁኝ እንዳለ ነው የሚገባኝ። ማለት ፍቅራችሁ ነው እየገለጻችሁ ያላችሁት።
እግዚአብሔር ያክብራችሁ። ቴንኪው በጣም በጣም ቴንኪው። አኬ አልተመቸውም። አኬ እየገባ ነው የሚወጣው። ቤተሰብ ተረዱት። በቃ ያለበት ቦታ አይመቸውም። እሺ ተረዱት። ያው ለእናንተ ሼም ይዞት ነው የሚገባው የሚወጣው። ተረዱት። እሺ ያለበት ቦታ አይመቸውም፣ አይመቸውም። ይህንን ተረዱ። እሺ ወገኖቼ ተባረኩ። ዲያቆንዬ ዲያቆን ያሬድ የለውም ጠፋው እንዴ ጋይስ? አለ 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 ደሜ ዙሬ ወይ ላይ ሰማው ይችላል ካለና ቀሲስ ዲያቆን ታላቁ በእውነት በጣም እዚህ ቤት ከገባ 2 ዓመት ሆነካል። እንኳን በሰላም መጣ። ዌልካም። በእውነት ድምፅ ሁሉ ናፍቆኛል። ጌታ እንደምን አልክ? ሰላም። እንኳን ደስ አለ፣ እንኳን ደስ አለን። ሁላችንንም ሰላም ብያለሁ። ሁላችሁንም እንኳን ያደረሳችሁ ልበል። በዚሁ እሰማለሁ አይደለ? ድምጼ ይቆራረጣል? ትሰማለህ? ትሰማለህ? ወንድማችን እንኳን ወደ ስላሴ ልጅነት ተመለስክ። እግዚአብሔር ለዚህ ክብር ስላበቃ በጣም ደስ ብሎኛል። ምን ያክል ደስ እንዳለኝ በዛው እንደው በቃ ልናገር ብዬ ነው። ወንድሜ ጋዲ አሁን የኔን ሀሳብ ስለተናገረ ሰው ምን አለኝ ምን ይለኛል ምናምን የሚለውን ሀሳብ እንድትተወው እና ብዙም እንዳያሳስብህ በዛው የሆነ ነገር ለማለት ነው የገባሁኝ እኔ። ደስታዬ ግን ጠዋትም ሰዎች ልከውልኝ እያየሁ ነበር። እንደማሽ ቤተክርስቲያን ያለ ከልደት እና ከዘማርያም ጋር እያለ ያለውን ነገር አይቻለሁና እንደው እግዚአብሔር በቤቱ ያጽና። እኔ ማለት የምፈልገው በቃ አንድ ቃል ነው። እንደውሱም ከክርስቶስ ፊት ስትቆም ለእርሱ የምትነግረው አንድ ምስጢራዊ ህይወት ይኖር። ሰውን ትተውና ክርስቶስ እናንተ ብቻ የምታውቁት አንድ ምስጢራዊ ህይወት መኖር አለበት። የተጋድሎ ህይወት፣ የጽድቅ ህይወት፣ የቅድስና ህይወት። ያንን ህይወት እንዲኖርህና እንደው ከሰው የተሰወረ ለእግዚአብሔር ብቻ የሚታይ ፍቅርህን የምትገልጽበት አንድ መንገድ እንዲኖርህ ማሳሰቢያ ለመስጠት ብቻ ነው ወንድሜ። አብዛኛውን ነገር ተናግረውታል። ያው ኦርቶዶክሳዊነት ህይወት ስለሆነ ግን ህይወቱ የበለጠ ትኩረት አድርገን እንድንሰራበትና ወደ ተጋድሎ ራስን ወደ ማጽደቁ፣ ወደ ክርስቶስ ምልአት ወደ ማደጉ፣ ወደ ቅድስናው መንገድ ወደ መግባቱ ወደዛ ትኩረት እንድናደርግ ራስን ወደ ማየት በክርስቶስ ፍቅር ወደ መመላለስ እና ቅድም እንዳልኩ ከእርሱ ጋር ያለ አንድ ምስጢራዊ ህይወት፣ አንድ ምስጢራዊ መንገድ እንዲኖረ በዚሁ ማሳሰቢያ ለመስጠት ብቻ ነው። እግዚአብሔር ይስጥልኝ። እኔ አንደበቴ ብዙ ስለማያምር ብተወው ይሻላል። እግዚአብሔር ይስጥልኝ። በጣም ደስ ብሎኛል። አንደበቶች ያምራል። ታንጉ ደስ ይላል እና ታላቁ ጅብሪል በእውነት በጣም ታላቁ ጅብሪል እኔ በፕሮቴስታንት ቤተ እምነት ውስጥ ሆኜ በብዙ ማለት ነው እና ያኔ የነበረኝ የዛሬ 2 ዓመት ብታዩት ማለት ነው ጀምረውን ኧረ በስመ አብ በእውነት እንደዚህ የምታዳምጡት እንደዚህ ረጋ ብሎ የሚናገር ሰው አልነበረም እና ያው ቸርነቱና ምሕረቱ የማይከለክለን እግዚአብሔር ይህንን ድንቅ ነገር በእኔ ህይወት አደረገ። የእውነቴን ነው የምላችሁ እና እኔ መክሊቴን ያነሳሁት እውነት መክሊቴን ያነሳሁት በእኔ ኦርቶዶክሳዊ መሆን ሁሉም እጁ አለበት። ሁሉም ቅድም ወንድማችን አንተ ሲናገር ነበርና ከታብታብ ጀምሮ ከማስተማር አሁን ዲያቆን ዘማርያም፣ ዲያቆን ያሬዶ፣ ልደተ ቃል፣ ፈለገ አትናቴዎስ፣ እነ ታላቁ ጅብሪል፣ እነ ጋዲሳ፣ በተለይ ደግሞ ዮሐንስ የጠፋች ዋዴ ስራ ሰዓት መጣብኝና በቃ በጣም ጥቂት ነገር ብቻ ልናገር። አኬም መጥቷል፣ ቀሲስም አሉ እና
ይቀርበ ታላላቅ አባቶቼም ወንድሞቼም ስለቀደምኳችሁ ብዙ እኔ ወንድሞቼን ቅድሚያ በመስጠት ወንድሞቼ እንዲናገሩ እፈልጋለሁ። እውነቱን ለማ ይሄ ያለ ለበጥ ያልሆነ ነው የምናገረው። ቤተክርስቲያን ያሳደገችኝ ይህን ስለሆነ የመጣባ ቤተክርስቲያን እንደዚህ ናት። ደምዬ ልታይ ልታይ የማንልበት ልቅደም ልቅደም የማንልበት ይልቁንም በትትና በቃ ወንድሞቻችን ይበልጣሉ ይልቃሉ። ይሄ ከልብ ነው። ለዝም ብሎ ለሞቅታ ምናምን ሰው ምናምን እንዲል አይደለም። ይሄ ከሌለ ህይወቱ ህይወት አይደለም። አሁን ታላቁ ሲናገር ቅድም ከእግዚአብሔር ጋር ሚስጥራዊ ህይወት ይኑር ያለው ለዛ ነው። በቃ በጣም ያስፈልጋል። ደሜ አምስት ነገሮች ቶሎ ቶሎ ፖይንት ላንሳ። አንደኛ ከዚህ በኋላ ለምሳሌ አንዳንድ ሰው ቤቱ ይጨንቋል አይደለ? በቃ ቤቱ የሆነ የሚያዝነው የሚጨንቀው የሚጎለው ነገር አለ። ፕሮቴስታንት እያለህ ሄደ ለምሳሌ አዳራሻችሁ አለ። አዳራሻችሁ ከተቆለፈ ተቆለፈ ነው አይደል? ደሜ ተቆለፈ። ሄደ አዳራሽ ጋር በሩ ጋር ቆመ ጸሎት ታደርጋለህ? በጣም ጥሩ። ሄደ አዳራሽ በርፊት ልዘርፍ ነው ስለሚባል ልሰርቅ ነው ስለሚባል ሀቅ ነው። ልሰርቅ ነው ብቻም ሳይሆን ወሬ ምናምን ግልጽ ላድርግ፣ ጥላቻ እንዳይመስልብኝ። ፕሮግራም ከሌለ አንድ ሰው ወደ እዛ አገልጋዮች ከሌሉ ዘበኛ ብቻ ካለ እዛ ውስጥ መግባት አይቻልም። ይህ ሀቅ ስለሆነ ነው የምናገር። ልሰርቅ ነው ብቻ ሳይሆን እግዚአብሔር በዛ የለም። በቃ ማለት የምታምኑት ምንድን ነው? ቤቱ አዳራሹን ጨርሳችሁ ስትወጡ በቃ አለቀ። ያ ቤት ነው አይደል? ቤት ነው በቃ ስትመጡበት ነው። በቃ እናመልካለን ስትሉ ነው እንግዲህ እግዚአብሔር ይገኛል የምትሉት። ቤተክርስቲያን ግን እንደዛ አይደለች። ቤተክርስቲያን ኦልሬዲ የእግዚአብሔር አይኖች የእግዚአብሔር ጆሮች ሁሌም በዛ ነው ያለው። አሁን ከዚህ በኋላ ሄደ የምትጸልይባት፣ ጥግ ይዘህ የምታናግራት፣ ጥግ ይዘህ የምትታሻት፣ ጥግ ይዘህ የምታለቅስባት ቤት አለች። እግዚአብሔር መገኘቱ በዛ አለ። እስኪ ወደ እግዚአብሔር ቤት ሊሂድ ብለህ የምትሄድበት ቤት አለ። በቃ ወደ ቤተ እግዚአብሔር እንሂድ ብለህ ሰዎችን የምትወስድበት አለ። መቼ? በማንኛውም ሰዓት በሩ ቢዘጋም ውጭ ቆመህ የእግዚአብሔር መገኘቱ እየገባ እያመንክ የምትጸልይበት ቤት መጥተሃል። በዚህ ልትደሰት ይገባል። ደሜ ብቸኝነት ህይወት የለም። ደስ የሚለው በክርስትና ሁለተኛ ፖይንቴ ነው። የብቸኝነት ህይወት የለም። ቅዱሳኑ ይከበዋል፣ መላእክቱ ይገባዋል፣ እንደ ደመና በዙሪያ ይከባዋል። ሞቱ አበቃላቸው የምንላቸው በክርስትና ህይወት በኦርቶዶክስ ህይወት የለም። ህያዋን ናቸው። በክርስቶስ ያመኑ ህያዋን ናቸው። ሩጫ ጨርሰው በሰማይ ያሉትም ሩጫ እየሮጥን ያለ ነው። በክርስቶስ ተጋጥመናል። ክርስቶስ ላይ ነው ያለ ነው። ብቸኝነት ህይወት የለም። በዛኛው በቀድሞ ህይወት አበቃላቸው ሞቱ አይሰሙም የምትልበት ጊዜ ነበረ። አሁን ግን ያ ህይወት የለም። አሁን የብቸኝነት ህይወት የለም። አሁን ከህያዋን ጋር ህያው ሆነ የምትኖርበት ህይወት ነው። የሚገርመው ብቻን አይደለህም። ልክ እዚህ ሉቃስ ወንጌል ላይ እንዳለው ይችን በለስ ፍሬ እንድታፈራ ልኮትኩታት፣ ልንከባከባት። ሰራተኛው የወይኑ ባለቤት የበለሷ ባለቤት ቁረጣት ሲለው ጌታዬ ይችን በለስ ደግሞ ፍሬ እንድታፈራ እኔ ልንከባከባት፣ እኔ ኃላፊነት ልውሰድ፣ ፋንድያዋን ላፈስላት፣ ላጠጣት፣ ልንከባከባት እንዳለው የሚንከባከቡ በጸሎታቸው የሚጠብቁ በጸሎታቸው ቅዱሳን መላእክቱ፣ ቅዱሳኑ፣ ድንግል ማርያም ይህ ሁሉ ያሉበት ህብረት ውስጥ ነው የመጣው። የሚሳሱልህ ልንከባከባት፣ ውሃ ላፈስላት፣ ላጠጣት የሚሉ ስለ አንተ እግዚአብሔርን የሚለምኑ የብቸኝነት የለም። ደም ያሁን የብቸኝነት ሶሎ ላይፍ የሚባል የለም። ቅዳሴውን ስታየው በህብረት በቅዳሴ ላይ ወንድም ያኬ ያለውን ምን አለ ባለፈው ሲያስተምረን በቅዳሴ ላይ የግል ጸሎት የምታደርጉ ሰዎች ጤነኛ ናችሁ ሲል ነበር። አየህ፣ የህብረት ጸሎት ላይ እንኳን እንደፈለግ ግማሹ የሚያፏጭበት፣ ግማሹ የሚጮህበት፣ ግማሹ የሚስቅበት፣ ግማሹ የሚንቀጠቀጥበት ነገር የለም። በቃ ሁሉ በአንድ ልብ በአንድ መንፈስ ሆኖ የሚጸልዩበት ቤት ነው የመጣው። ስለዚህ በዚህ ልትደሰት ይባል። ሌላውስ ደሜ ስትመጣ የት ልሂድ ብለህ ግራ አልገባህም። መጣ አንድ ቤተክርስቲያን አለች፣ በወርቅም ትሰራ፣ በግንብም ትሰራ፣ በጭቃም ትሰራ። ያቸው አንድ ቤተክርስቲያን አለች። ተጠመክ። በቃ መድኃኔዓለም ቤተክርስቲያን ተጠመክ። ማርያም ቤተክርስቲያን ብትሄድም ያው ነው። ገብርኤል ቤተክርስቲያን ብትሄድም ያው ነው። የት ልሂድ ብለህ ኮንፊውዝ የማትሆንበት
ኦኬ የነበርክበት ቤት ደግሞ አንደኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ሌላው የሆነ እንትን እያነበብኩ ነበረ ቅድም ከሆነ እንትን ወደ ሆነ እንትን መጡ ተብሎ እኔ ስም መጠር ስለማልፈልግ ነው። እንግዲህ ከቸርች ወደ ቸርች ነው፣ ግን በደስታ ተቀበሉ። ገሌን ዛሬ አጠመቅን ከገሌ ቸርች ወስደን ከቸርች ወደ ቸርች ወስደው እኮ ነው። እና ልክ በቃ እምነት እንደቀየሩ አድርገው ነበረ ኮንሲደር ያደረጓቸው ማለት ነው። ሰው ክርስቲያን መሆን ከፈለገ አንዲቷ ቤተክርስቲያን ይመጣበት አለቀ። ስለዚህ በአንዲቷ ቤተክርስቲያን ጥምቀትን ስላገኘ ልጅነትን ስላገኘ አካል ስለሆንክ ስለተጨመርክ ስለተደመርክልን በጣም በዛ ደስ ይለን ይገባል። አንተም ደስ ይል ይገባል። ምክንያቱም በአሁኑ ሰዓት ፕሮቴስታንት ልሆን የሚል ሰው የት ነው የሚሄደው? በጣም እኔ ግራ ይገባኛል። መሰረተ ክርስቶስ ነው የሚሄደው? ሙሉ ወንጌል ነው የሚሄደው? ቃለ ሕይወት ነው የሚሄደው? የት ነው የሚሄደው? አንድ ሰው ፕሮቴስታንት ልሁን ቢል የት ነው የሚገባው? የት ነው? ምክንያቱም ሙሉ ወንጌል ከመሰረተ ክርስቶስ ከመካነ ኢየሱስ አትስማማ በትምህርት። መካነ ኢየሱስ ህፃናትን ታጠምቃለች። መካነ ኢየሱስ በሚስጥራት ታምናለች። ሙሉ ወንጌል ደግሞ ኦፖዚት ቶታሊ ነው። ስለዚህ አንድ ሰው ጴንጤ የሆነ ሰው ጌታን ልቀበል ቢል የት ነው የሚሳተፈው? ለሚስጥር ሲሆን ለሚስጥራት ሳክራመንት ለመካፈል መካነ ኢየሱስ፣ ከዛ ደግሞ ሌላ እንደዚህ ብትንትን ያለ ህይወት የሌለበት ቦታ ነው የመጣው። አንዲቷ የክርስቶስ አካል ላይ መጣል። በዚህ እግዚአብሔርን ልታቀው ልታመሰግነው ይገባል ደሜ። ምክንያቱም ይሄን ቫሊዩ በጣም ልትረዳ ይገባል። የመጣሁበት ቦታ ምንድን ነው የሰጠኝ ቫሊዩ፣ ምንድን ያገኘሁበት ልዩ ነገር የሚለውን በጣም ጠንቅቀ ልታቀው ይገባል። ዋጋ እንድትሰጠው የመጣህበትን ነገር። የመጨረሻው ስለ ኦርቶዶክስ ለማወቅ ሂደቱ ምን እንደሆነ ይኸው በአንተ አየን ማለት ነው። አንዳንድ ሰዎች ስለ ኦርቶዶክስ ለማወቅ ኦርቶዶክስን አይጠይቁም። ስለ ኦርቶዶክስ ለመስማት ኦርቶዶክስን አይጠይቁም። በጣም የሚያስቅ በጣም ደግሞ የሚገርምም ድራማም ጨዋታም የሚመስል እንደዚህ የሚሰሩ ሰዎች እኔ በስንቱ እላችኋለሁ። ሲዝን 2 በስንቱ እላችኋለሁ። በቃ የድራማ ህይወት፣ የማስመሰል ህይወት። ስለ ኦርቶዶክስ ማወቅ ከፈለጋችሁ ኦርቶዶክሳውያን ነው የሚጠየቁት። ኦርቶዶክሳውያን ነው ትምህርታቸውን የሚገልጡት። ስለ ሙስሊም ማወቅ ከፈለግ ሄደ ኡስታዝን ጠይቅ። ስለ ፕሮቴስታንት ማወቅ ከፈለግ ሄደ ጴንጤ ፓስተርን ጠይቅ። ትምህርትን ተማር ያዝና ከዛ መርምር። ስለ ኦርቶዶክስ ማወቅ የፈለገ ሰው ደም የሚሄድበትን መንገድ ያደርጋል። ማንን ጠየቀ? ዘማርያምን። ማንን ጠየቀ? አኬን። ማንን ጠየቀ? ኦርቶዶክሳውያንን። ከሌሎቹ አፍ አልሰማም። ከቤተክርስቲያኗ ልጆች ከቤተክርስቲያኗ አማኞች ነው የሰማው። ቤተክርስቲያኗ የምትለውን የምትረዳውን ሰማ። አሃ ለካ እናንተ ስትናገሩት ይሄ ነው፣ ለካ እስካሁን ተዋሽቼ ነበረ፣ ለካ እስካሁን ውስጤ ጥላቻ ፈጥረውብኝ ነበር ብሎ ነቃ። ሊሰድበን የገዛቸውን ገድሎች አበረቱት። እኛ ሊነቅፍባቸው የደረደራቸውን ታምራትና ገድላት ሳቡት፣ ማረኩት። ምክንያቱም እኛ ስንተረጉመው እኛ ስናብራራው ያገኘው ጥቅም አየው፣ እንዴት እንደሚታይ አየው። ስለዚህ በዚህ በጣም እግዚአብሔር የረዳ እንድታስተውል አይምሮን እንድከፍት ይሄ ጭፍን ካለ የሆነ ቦክስ ውስጥ ካለ ነገር ወጥተህ እንድታመዛዝን ትክክለኛውን መንገድ እንድትሄድ ያደረገ ድራማ የሚሰሩ ሰዎች ስላሉ ነው። እዚህ ቲክታክ ላይ ፊልም አክተሮች ስላሉ ነው። የብሔራዊ ቲያትር ያላወቃቸው በጣም ብዙ አርቲስቶች ስላሉ ነው። አንተ ግን እሱን አልመረጥክም። ትክክለኛውን መንገድ መርጣል። ትክክለኛውን መንገድ ስትምር ደግሞ ይኸው እዚህ ደረስክ ማለት ነው። ይህን በጣም ልታውቀው ይገባል። አኬ፣ ዘማርያም፣ እዮባ፣ ዮሐድዬ፣ አንትሽ፣ እነቀሲስ አባቶቻችን ጠቅላላ ስማችሁን የጠራሁት ያልጠራሁት ሁላችሁም በቃ ደሞዛችሁ ይሄ ነው። በርቱ 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 በርቱ። በቃ እየበረታችሁ እንደ ደሜ ተሳዳቢ አልነበረም። ከእኔና ደሜ ብዙ ተናግረናል። የሚጮህ የሚሳደብ እንደ ደሜ አልነበረም። ዛሬ የድምፁ እርጋታ ራሱ ይዩት። ዛሬ የአንደበቱ አይደለም ዛሬ ያለው። ዛሬ የሚሳደበው ደሜ ዛሬ አይገርምም? መሰደብ ጀመረ። ዛሬ ደሜ ቤት ተከፍቶ መሰደብ ጀመረ። ያ የሚሳደበው ደሜ ይበልህ እንግዲህ ያው መጣ፣ ክርስትናው ላይ መጣ። በቃ ትሰደባለህ፣ በደንብ አጀንዳ አድርገህ ትሰደባለህ፣ ትወቀጣለህ። ገና እንኳን ተሰደብክ። ይሄ ነው ክብርህ፣ ይሄ ነው ጸጋክ፣ ይሄ ነው ቫይታሚን ለአንተ።
የምትውጠው የምትቀባው ቫይታሚንህ ሴራቪክ ይሄ ነው። ከዚህ በኋላ በቃ መጣሃ ወጣሃ። ኦኬ። ስለዚህ ስድብ ይመጣብሃል። ስለዚህ ተጀምሯል፣ ስድቡ ትችቱ ተጀምሯል። ልትደሰት ይገባል። ልትማረር መልስ ልትሰጥም አይገባም። ደሜ አንተን በህይወትህ ግለጥ። ትክክለኝነትህን አንተ ወጥተህ መግለጽ የለብም። ደሜ ህይወትህ ይመስክር። ኦኬ። ንግግርህ ይመስክር። ትዕግስትህ፣ ጥበብህ፣ ማስተዋል ይመስክር። ወጥተህ ትክክል ነኝ ብለህ ልትላላጥ ልትጋጋጥ አያስፈልግም። ክርስቲያን ወጥቶ ትክክልነቱን ፕሩፍ ለማድረግ አይሮጥም። ክርስቲያን ወጥቶ ህይወቱን ክርስቶስን ለማሳየት ክርስቶስን ለማንጸባረቅ በቃ በስራ ለመገለጥ በህይወት ለመገለጥ በአንደበት ለመገለጥ በህይወት ለመገለጥ ነው ዓላማው። ስለዚህ በህይወት ተገለጥ። የትኛው መገለጥ? በህይወት ትህትና ክናሳይ። ከዚህ በኋላ ደሜ ለማንም በኃይለ ቃል እንዳትመልስ። ሰደቡ እንዳትመልስላቸው በኃይለ ቃል፣ በፍቅር መልስላቸው፣ በቃለ እግዚአብሔር መልስላቸው። ከዛ በተረፈ ልቦና ይስጣችሁ በላቸው። እየወጣህ ቪዲዮ መስራት እየወጣህ ምናምን መልስ እንዳታደርገው ደሜ፣ አንተን አይመጥንም። ከዚህ በኋላ ትልቅ የሆነ አላ በአንተ የክርስቶስን ክቡር ስጋ ክቡር ደም በልተሃል። በአንተ ክርስቶስ አለ፣ አንተ በክርስቶስ አለ። ዝቅ ማለት የለብህም። ክብርን ያው ክርስቲያን ሆነሃል። አንተ ክርስቶስን በልታ አጠጥተሃል። እንደበላ እንደጠጣ ሰውን ትልቁን በትህትናክ በጥበብህ በማስተዋልህ በዝምታ አሸንፍ። ለሁሉ መልስ አይሰጥም፣ ለሁሉ አይነገርም። ደግሞ በጣም አስተዋይ ሆነ በዝምታክ በህይወትህ በእርጋታ በትህትናክ በአንደበትህ በሚወጡት የፍቅር ቃላቶች የትህትና ቃላቶች ኦኬ ተገለጥ። አሁን ምክንያቱም ዘጸአት ሆኖላል። ወጥተሃል። አንተ አሁን ከወጣህ እንደወጣ ሰው መሆን አለብህ። ስለዚህ አደራ የምልህ እሱን ነው። በምንም መልኩ እንዲሁም ስትመሰገን ፍራ፣ ስትደነቅ ፍራ፣ ስትሰደብ እንዲሁም ደስ ይበል። ያኔ ሴጣን አናድሃል ማለት ነው። ዲያብሎስን ረብሸዋል ማለት ነው። ስትመሰገን ግን ፍራ። እንዲሁም ምስጋናን ሽሽ፣ በተቻለ መጠን አድናቆትን ሽሽ፣ ጭብጨባን ሽሽ። የምንሰጥ ነገር የለም። የምንሰጥ መስቀል ነው የምንሰጥ። ቤተክርስቲያን አንገት ላይ ወርቅ አልታሰረልም። ታስሮላል? አልታሰረልም። መኪና ገዝቶ የሰጠ ሰው የለም። ገንዘብ ተሰባስቦ ኦኬ 1 ሚሊዮን ብር እንዲሁ አልተባልክ። የምንሰጥ መስቀል ነው የምንሰጥ። ውዱ ስጦታችን መስቀል ነው። ውዱ ስጦታችን የክርስቶስ ክቡር ስጋ ክቡር ደም ነው። ከዚህ በላይ ስጦታ የለንም። ድሃዎች ነን። በስጋ ባለጸጎች አይደለንም። ምንም የምናደርግልን ነገር የለም። ደሜ እንዳትጠብቅ የለም። ድሃዎች ነን፣ ግን ደግሞ በመንፈስ ደግሞ የበረታን ነን። በመንፈሳዊ ጸጋ ደግሞ ሀብታሞች ነን። በመስቀላችን ሀብታሞች ነን። በክቡር ስጋ በክቡር ደግሞ ሀብታሞች ነን። መስቀል እንሰጣለን። መስቀልን ተሸክመ ተከተለን። ጭብጨባ፣ ውዳሴ፣ ሙገሳ፣ ሆይ ሆይ እንዳትፈልግ ደሜ። እነዚህ ሁሉ ያሰናክሏል፣ ሀሳብን ይሰርቁታል። እነዚህ ሁሉ ከጀመርከው መንገድ ያስቆመዋል። የብዙ ሰዎች ውድቀት፣ የብዙ የኛ ችግር ጭብጨባ፣ አድናቆት፣ ሙገሳ መፈለግ ነው። ስለዚህ ክርስትናው ደግሞ መጋደል ነው። ከዚህ በኋላ ልትጋደል ነው የመጣው። ባይዘወይ ደምዬ ልትጋደል፣ ከስጋና ከደም ፍላጎት ጋር ልትጋደል፣ ከአጋንንት ጋር ልትጋደል፣ ከምንፍቅና ትምህርት ጋር ልትጋደል። በዛ ውስጥ ምቾት የለም። ጭብጨባ ከበዛብህ ሽሽ፣ አድናቆ ከበዛብህ ሽሽ። ደሜ አልፈልግም በላቸው። የሚያደንቁ ሰዎች አልፈልግም፣ ጸልዩልኝ፣ አበርቱኝ በላቸው። እንዲሁ ሊያደንቁ ሊያሞካክሩ ሲሞክሩ አስቁም፣ አይጠቅምህም። ይልቁንም ጸልዩልኝ፣ አበርቱኝ በላቸው። ከወንድሞች ጋር ከነ አኬ ከነ ዮሐድዬ ከነ ታላቁ ከነ ዘማርያም ከነሱ ጋር አብረትን አጠንክር። ኦኬ በቃ ቁጭ ለምትማርበት ታይም ይሁን። ኢንዶሚ እንዳትሆን ኢንዶሚ ገባ ወጣ ድርስ ከዛ ሆይ ምናምን እንዳትሆን። ቁሌቱን በደንብ ተቁላላ። በደንብ በመጀመሪያ ልክ ነህ ያሬዱ። እናንተ እንግዲህ 2 ዓመት ነው ያበሰላችሁኝ። 2 ዓመት ገባ 2 ዓመት ነው ያበሰላችሁኝ። እንደዚህ የሆነ ፎሽፋሻ ምግብ አይደለሁ። ፋስት ፉድ የሆነ ምግብ አይደለሁ። በጣም ፋስት ፉድ ምግብ አይደለሁም።
እግዚአብሔር ፍጻሜን ያሳምርልህ ደምዬ። ሀብተ ወልድ እግዚአብሔር ፍጻሜን ያሳምርልህ። በጣም ደስ ብሎኛል። አኬ እንኳን ደስ አላችሁ። ዮሐድዬ ታላቁ ዘማርያም ሌት ተቀን እንቅልፋታችሁ ማስተማራችሁ ይኸው ለዚህ ነው እና አስተምሩን፣ በርቱልን። እናንተም ፍጻሜያችንን የሁላችንም ያሳምርን። ለክብር ሥጋ ለክብር ደሙ ያብቃን። እናንተ አባቴ ብሩካን ኑ የሚለውን የህይወትን ቃል የምንሰማበትን ጸጋና ህይወት እግዚአብሔር አምላካችን ያድለን። ጀስትን እንደምዬ በጣም እግዚአብሔር ያክብር። መዝሙርዬ ቴንክ በጣም ደሜ ቀሲስ በጣም ቆይተዋል። ያው በእውቀት ሐዋርያው አኬ በጣም ይበልጣል፣ በእድሜ ትንሽ ስለሆነ ቀሲስ ይቀጥሉና ከዛ አኬ ከዛ ይዋድ ይቀጥሉ። ስለቆዩ ነው እሳቸው። መልካም እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ ብያለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰረው ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። እንኳን ለዚህ ቀንና ለዚህ ሰዓት በሰላም በጤና ደረሳችሁ አደረሰን። አምላከ ቅዱሳን ስሙ የተመሰገነ ይሁን። እንግዲህ በአካል አንድ ጊዜ አግኝቼ ነበር፣ ዛሬ ደግሞ እንደዚህ ተገናኘን። እግዚአብሔር ይመስገን። ያው የመዝሙረ ያሬድ ሰርግ ጊዜ ተገናኝተን ነበር ይመስለኛል በአካል። ስለዚህ እግዚአብሔር ይመስገን በጣም ደስ ስላለኝ ነው። እኔ ብዙ ጊዜ አልገባም፣ ፎሎ ራሱ ያደረኩት ዛሬ ነው እውነታውን ለመናገርና ፎሎ አድርጌ ነው የገባሁት። ምን ለማለት ነው በጣም ደስ ስላለኝ እኔ አንድ ሁለት ቃል ብቻ ለመናገር ነው። የመጀመሪያው ነገር እንግዲህ በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ አንድ ቃል በሰፊ ይናገርና 31 ላይ ሲደርስ አይናቸው ተከፈተ የሚል ቃል አለ። ይሄ ታሪክ ያው አብዛኛው ስለ ኤማሁስ መንገደኞች ነው። ይቤዠናል ያሉት ተስፋ ያደረጉት ክርስቶስ እንደተሰቀለባቸው ፍርድ እንደተጓደለባቸው እርስ በርሳቸው የቀኑን ሐሩር ያሸዋውን ግለት ተቋቁመው ሲሄዱ ክርስቶስ በመንገዳቸው አብሯቸው ነበረ። ፈርተው ነው የሸሹት። ከኢየሩሳሌም ወጥተዋል፣ ወደ ኤማሁስ ሄደዋል። ወደ መኖሪያ መንደራቸው ተመልሰው ነበር። ክርስቶስ አብሯቸው ተጓዘ። ያንዳንዱን ነገር ተርጉሞ ነገራቸው። በፍርሃት መንፈስ ውስጥ እያሉ ነው የነገራቸው። ሲመሽ መሽቷልና እኛ ዘንድ እደር አሉት። ወደ ቤታቸው ገባ። በማዕድም ተቀመጡ። ማዕዱንም ባርኮ ቆርሶ በሰጣቸው ጊዜ አይናቸው ተከፈተ ነው ሐሳቡን ለማሳጠር። አይናቸው ተከፈተ ሲባል መቼም ስጋዊ አይናቸው የተከለለ ወይም ደግሞ አይነ ስውራን አልነበሩም። ግን ውሳጣዊ አይናቸው አይነ ልቦናቸው ነው የበራው ክርስቶስ መሆኑን አብሯቸው የነበረው ያልተዋቸው በፍርሃት ውስጥም እያሉ ያልተዋቸው እግዚአብሔር እንደነበረ አወቁ ማለት ነው። ሞትን ድል አድርጎ እንደተነሳ እነዛ እህቶቻቸው የነገሯቸው እነ ማርያም የነገሯቸው እነ ቅዱስ ጴጥሮስ የነገሯቸው እውነት መሆኑን ተረዱ። በፍርሃት ውስጥ በድንጋጤ ውስጥ በድካም ውስጥ የነበሩት አይናቸው ሲከፈት እንደ አንበሳ ጥጃ እየዘለሉ ከኤማሁስ ወደ ኢየሩሳሌም ተመልሰዋል። በፍርሃት ነው የሸሹት፣ ፈርተዋል። ሰላምን ይሰጠናል ያሉት አጣ ነው። በቃ ቤዛችን አይደለም፣ ቤዛችን ሳይሆንልን ቀረ፣ በቃ ሌሎችም ሊዘባበቱብን ነው ሲሉ ክርስቶስ ደግሞ አብራቸው እንዳለ ነገራቸው፣ አሳያቸው፣ ተገለጠላቸው። ምን ለማለት ፈልጌ ነው? ከዚህ በፊት ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድክ የቤተክርስቲያን ልጅ እንደነበርክ ነው ቀደም የሰማነው። ይሄ ማለት ከክርስቶስ ጋር ነበርክ። ከዛ በአጋጣሚ በፍርሃት መንፈስ ውስጥ ነበርክ። ከቤቱ ወጥተሃል፣
ሄደሃል በድንጋጤ ውስጥ በግራ መጋባት ውስጥ ምንድን ነው በሚል ሐሳብ ውስጥ ነበርክ። ክርስቶስ ደግሞ ዓይንህን አበራልህና ዛሬ ደግሞ እንደ እንቦሳ ጥጃ ወደ ቤቱ ተመለስክ ማለት ነው። እሺ በጣም እግዚአብሔር አክብሮት እውነት በጣም በጣም ይሄ ነው። በርታ የተናገሩ ያሉት እርሶ የውስጤን ነው የተናገሩ ያሉት ቀሲስ። በጣም በጣም የሚገርም ነው። የሚገርም ምክር፣ የሚገርም ሀሳብ ነው እየሰጡኝ ያለ እውነት። እግዚአብሔር እንደው አገልግሎቶን ቤተሰቡን የእርሱ የሆነውን ነገር ሁሉ ያስፋሎት፣ ይባርክሎት፣ የመላእክት አይለዩት። እውነት የድንግል ማርያም ጸሎት እንግዲህ ከእርሶ ጋር ትሁን። አሜን አሜን። ስለዚህ በርታ በርታ፣ ጠንክር። ስለዚህ እንደ እንቦሳ ጥጃ እየጠለሉ ወደ ወንድሞቻቸው ተመልሰዋል። አንተ ወደ ህብረቱ በህብረት ወደሚጸለይበት ቤት፣ እነሱ በህብረት ወደ ተሰበሰቡበት ቤት ነው የተመለሱት። አባታችንን አገኘ ነው፣ መምህራችንን አገኘ ነው፣ ክርስቶስ ሞትን ድል አድርጎ ተነስቷል ብለው ነው የተናገሩት። የምስራች ተናግረዋል። ግን ክርስቶስ ደግሞ ምን አላቸው ሲያስጠነቅቃቸው? በሌላ የመጽሐፍ ቅዱስ ክፍል ላይ ኮኑ ጠቢባነ ከመ አርዌ ምድር ወየውሃነ ከመ ርግብ በሉ ከዛሬ ጀምሮ አላቸው። ሲነግራቸው እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ አላቸው። ይሄ ማለት ምንድነው? እባብ በመንገድ ላይ ሲተኛ አንገቱን ይጠቀልልና ጭንቅላቱን ሸፍኖ ነው የሚተኛው። እባብ ወገቡን የሚቆረጥ መሄዱ አይቀርም፣ ጭንቅላቱን ብቻ ይሸፍናል። ስለዚህ ምንድነው? በዓለም ላይ ስትሆኑ ብዙ መከራ አለባችሁ፣ ነገር ግን ራስ የሆንኩትን እኔን እንዳትክዱ ተጠንቀቁ ሲል ነው። ስለዚህ ራስህን ጠብቀው። ራስህ ክርስቶስ ነው፣ ራሳችን ክርስቶስ ነው፣ ሞገሳችን ክርስቶስ ነው፣ አለኝታችን ክርስቶስ ነው፣ የሚያኖረን የሚጠብቀን ክርስቶስ ነው፣ ከውድቀት የሚያነሳን ክርስቶስ ነው። ስለዚህ እንደ ርግብ ደግሞ የዋህ ሁኑ ሲል አንዱ እንደው ከአንድምታው መካከል አንዷን ብቻ ለመናገር ሀዳጋያነ በቀል መሆን ማለት ነው። ኃጢአትን ይቅር የሚል የሰውን በደል የማያስታውስ እንደዚህ አድርጎኛልና ይሄንን ላድርግበት የማይል ሰው መሆን አለበት። አሁን አንተ በክርስቶስ ታትመሃል። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለድክ ልጅ የነበርክ ቢሆንም ዛሬ ደግሞ ታድሰሃል ማለት ነው። እንግዲህ ያንተን ዛሬ መነሳት ከአልዓዛር ጋር አገናኘው። አልዓዛር ሕያው ነበረ፣ ሞተ። ክርስቶስ ደግሞ ከሞት አስነሳውና ሕያው ሆኖ እንዲኖር አደረገው። ስለዚህ ዛሬ ልክ ከመቃብር ወጥቶ ክርስቶስ አልዓዛር ተነስ ብሎ ከመቃብር እንዳስነሳው እንዳልዓዛር አንተንም ደግሞ ከሌላ ስፍራ ነጥቆ ወደ ቤቱ አምጥቷል። ተነስ ብለዋል፣ አስነስቷል። ስለዚህ ከዚህ በኋላ ሕያው ነህ ማለት ነው። በሕያው በክርስቶስ ሕይወቱ በሆነው በክርስቶስ በደሙ የተዋጀ የቤቱ ልጅ ይሆናል ማለት ነው። ምርጥ ዕቃ አድርገዋል ማለት ነው። እና በጣም መጠንከር መበርታት ይጠበቅብሃል። ከዚህ የበለጠ ለመናገር ብዙ ሰዎች ስላሉ እኔ አልናገር፣ ይበቃኛል። እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ ጸጋና ሰላም ይብዛልህ። ቸርነቱና ምሕረቱ ይቅርታው በዘመን ሁሉ ካንተ ጋር ይሁን። ሰው እንደ ማር እንስሳ እንደ ሳር ይውደድህ። ጸጋና ሰላም ይብዛልህ። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ጣዕሟ ፍቅሯ እናትነት አማላጅነቷ አይለይ። ፍቅሯን በልቦና ጣዕሟን በአንደበት ያሳድርብህ። እግዚአብሔር አምላካችን ቸርነቱን ምሕረቱን ይቅርታውን ለሁላችን ያደርግልን። ሁላችሁም የተዋሕዶ ልጆች ለወንድማችሁ ወንድማችን እግዚአብሔር አምላክ በቤቱ እንዲያጸናው በሕይወት እንዲኖር የመንግስቱ ወራሽ እንግዲህ ጅማሬ ነው። አሁን የዛሬው ጅማሬ ነው። ሁሉም ሰው ጅማሬ ነው በነገራችን ላይ እና በጅማሬ ውስጥ ነው ያለ ነው። ፍጻሜያችን የሚሆነው የምድር ህይወታችን ሲያልፍ ነውና ስለዚህ በምድር ላይ ስንሆን ሁልጊዜ ጀማሪዎች ነን። ትህትና ያስፈልገናልና እግዚአብሔር በትህትና በፍቅር በሞገስ እንድትመላለስ አምላከ ቅዱሳን ይርዳ። በርታ፣ ጠንክር። የቅዱሳኑ በረከት አይለይ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በድጋሚ እንኳን በህይወት እንድትኖር መድኃኔዓለም ጠራ። እግዚአብሔር ይስጥልኝ። አመሰግናለሁ ቀሲስ፣ እግዚአብሔር ያክብርልኝ። ቴንኪው አኪሻ ወንድሜ። ዘማሪ ፋንቱ እዚህ ቤት ለመጀመሪያ ጊዜ ስለገባሽ አመሰግናለሁ። አኬ ትቀጥላለህ።
ሰላም ለሁላችሁ ይሁን። ደሚዋ ከባድ ሰው እንዴት ነህልኝ? እኔ ከማውራቴ በፊት እሺ አወራለሁ። ያው አክቹዋሊ ትምህርት የሚመስል ነገር አላወራም፣ ግን እስቲ እነ መምህር በረከትም እነ ፋንቲሽም ስላሉ እንግዲህ እነሱ እንኳን ደህና መጣ ምናምን ይበሉና እንትን እላለሁ፣ እቀጥላለሁ። ዘማሪ ፋንትሽ እንዴት ነሽ? ሰላም ላንቺውን። ደምዬ እንዴት ነህ? ደህና ነህ ወይ? መምህራን አባቶቼ ይፍቱኝ፣ ሁላችሁም እንዴት ናችሁ? እንኳን ለዚችና ለተባረከች ቀን አደረሰ ለማለት ነው። በጣም ብዙ እንግዶች አሉብህ ከታች አውቃለሁ፣ ግን ደስታዬን በመግለጽ ነው። በዝማሬ ብታርግልኝ ደስታሽ ስትገልጪ በዝማሬ ብታርግልኝ፣ በዝማሬ እግዚአብሔርን እያመሰገንሽ ብትዘምሪልኝ ምን ይመስልሻል? ለእግዚአብሔር ብትዘምሪ ብዙ ሰው እንትን ስላለ ያከል ደወል ችግር 1 ደቂቃ 2 ደቂቃ ይገባል። ይፍቱኝ አባቴ ብያለሁ። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ስዘምር አብሬ። እርሱን ሳመሰግን ሜልኮል ብስቅብኝ ለጌታዬ ክብር እዘምራለሁኝ። አንደበት የሚያወጣ የምስጋናን ቅኔ አምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድንሰግድ ነገስታት ቢያውጁም፣ ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። እግዚአብሔር ይስጥልን። በጣም ብዙ እንግዶች አሉብህ። እታች ወርጄ እሰማለሁኝ። አባቶቼ መምህራን፣ በእውነት የምታስደስቱኝ ሁላችሁም እዚህ ያላችሁ አገልጋዮች እግዚአብሔር ሰፊ ዘመናት ይስጥልን። ደምዬም እግዚአብሔር አምላክ በቤቱ ያጽና፣ የድንግል ምልጃ አይለይህ። እግዚአብሔር ይስጥልኝ። ታችሁኝ ያዳምጣለሁ። አንተዬ በጣም ነው የምወድሽ የኔ እናት። እግዚአብሔር አምላክ ዘመንሽን ይባርክ። በእውነት በጣም እኔ በዓለም ሳለው
እዚህኛው እንኳን ቤተክርስቲያን ውስጥ እንኳን አሁን ከወጣሁበት ቦታ እንኳን ሳልኖር በፊት ማለት ነው የእውነቴን ነው የምላችሁ በአመት ዓመት የምጠብቃት እና የምወዳት በጣም ለእኔ ሌጀንድ የሆነች እህቴ ነበረች እና በዛኛው ዓለም በነበረችበት ሰዓት አሁን ግን ክብሩን ምስጋናውን ውዳሴውን ይዛ በዚህ በአማረ ቅላጼዋ የሚያስገርሙ ዝማሬዎችን እያቀረበች እንግዲህ አይታችኋል። እሷ ያወጣችውን ዝማሬ ስንቶቻችሁ በእሷ ዝማሬ እንግዲህ እንደተነካችሁ ታውቃላችሁ አይደለ? የሚገርም ነው እና ፋንትሽዬ እግዚአብሔር ይባርክሽ። ቴንኪው በጣም ስለገባሽ ቤቴ አፕሪሼት ስላደረግሽኝ አመሰግናለሁ። ተባረኪ። ዲያቆን መምህር በረከት እንግዲህ ወደ እርሶ መጣን። አኬ ፍቃድ ሰጥቷል። እንግዲህ ጤና ይስጥልን ደሜ፣ አኬ፣ ዮሐድ፣ ባሮክ፣ ሌሎችም ወንድሞች እንደምናችሁ። ታች የምትከታተሉትም ክርስቶስ ከሙታን ተነስቷል፣ በእውነት ተነስቷል። በጣም ብዙ ነገር ተብሏል። ደሜ እኔ ጋር ብዙ አንተዋወቅም። እኔ ያው በቲክቶክ እንደዚሁ ስክሮል ሳረጋ ያለው እኔ ያውቃለሁ፣ አንተ ብዙ ላታገኝ ትችላለህ። ከዛ በፊት ግን ፋንቱን እኔ በጣም ነው መወዳት። በጣም ብዙ መዝሙሮቿን በጣም ነው በደስታ ነው ማዳምጣቸው። ብትኖር ደስ ይለኝ ነበረ። ስለዘመረችን በጣም ደስ ብሎኛል። አሁን ትልቅ እህታችን በጣም ቤተክርስቲያንን ለረጅም ዘመን ያገለገለች በጣም የተከበረች እህታችን ነች። ደሜ ቅድም አንዳንድ ነገሮች ስትል እየሰማሁ በጣም እየገረመኝ ነበረ። እመቤታችን በሷ በጸሎቷ ነው የመለሰችኝ እያልክ ነበረና በቃ እመቤታችን በጸሎቷ የመለሰችው ሰው እኮ የትም አይሄድም። እኔ እመቤታችን ከአምላክ እግዚአብሔር የለም ከማለት አውጥታ በግብፅ በረሃ ውስጥ በብህቱና እንድትኖር ያደረገቻቸው ሰው አውቃለሁ። በምንኩስና ማለት ነው። ከስዕሏ ፊት ሲጸልዩ አናግራ አይዞህ ብላ በቃሏ ተናግራ በፍቅር ስባና እንግዲህ የእመቤታችንን ተአምራት ሲያብጠለጥሉ የሚውሉ ሰዎች ያልተረዱት ነገር እመቤታችን የክርስቶስን መንግስት አብራ የምትገነባ ነች እንጂ የልጇ ተቃራኒ አይደለችም። ሰዎችን ወደ እግዚአብሔር መንግስት እንደዚህ የምስብ ለልጇ አገልጋይ የምታረግ ለልጇ እውነተኛ መስካሪዎችን በፍቅር የምስብ እናት ነች እና የእመቤታችን ፍቅር እንዳለ አይቼ በጣም ደስ ብሎኛል። በእውነቱ የእመቤታችን ፍቅር ነገራችን ላይ ክርስቶስ ለሚወዳቸው ሰዎች የሚሰጥ ነው። ዝም ብሎ የሚገኝም አይደለም። በመስቀሉ ስር ለዮሐንስ የተሰጠ ነው። ነዋት እናትህ ተብሎ የተሰጠው ዮሐንስ ነው። ዮሐንስ ደግሞ ጌታ የሚወደው ደቀ መዝሙር ነው እና የእመቤታችን እናትነት ክርስቶስን በማመን በመውደድ የሚገኝ እንጂ እንደው ዝም ብሎ ርካሽ ነገር አይደለም። ብዙ ሰዎች መውደድ ፈልገው እንኳ ሳይሰጣቸው ሲቀር አይሆንም እና ታቻው የአባታችን ስም እየጻፉ ነው። ላዛረስ የሚባሉ ገብታችሁ እንደውም ዩቲዩብ ላይ ብታዩ ታሪካቸውን ስለእመቤታችን አውርተው አይጠግቡም። ከምን እንዳወጣቻቸው ስለሚያውቁ ማለት ነው። እና ደሜ በጣም የእመቤታችን ፍቅር ሁልጊዜ ጸልይ እንዳይጠፋብህ፣ እመቤታችን በምልጃዋ ሁልጊዜ እንድታግዝህ። አንተ በፕሮቴስታንት ብዙ ዘመን ያገለገልክ እስከ ፓስተርነት በቲዮሎጂም የተማርክ ሰው ነህና ያንተ በቲዮሎጂ ዲግሪ ያለኝ ያልክ መስሎኝ ነው። ፓስተርነት ሳይሆን አገልጋይ ነኝ እኔ። አሁን በቤተክርስቲያን አገልጋይ ነበር። ፓስተር ሚስ አንደርስታንዲንግ ስለተፈጠረ ነው 20 ዓመት ባልና ያው እነዚህ ፖለቲካ እንዳይሰሩ ነው። ጥሩ እሺ እሺ። እና ያው በዛ ብዙ ዘመን በአገልግሎት ነበርክ። ቲዮሎጂ ተምሬያለሁ ብለኸኛል። በቅድም ስትል ሰምቻለሁ። እና አንድ ሰው ቲዮሎጂ ተምሮ በፕሮቴስታንት ብዙ ዘመን ቆይቶ ወደ ኦርቶዶክስ ሲመጣ
ልዩ የሚያደርገው ነገር ሁሉን ነገር ተረድቶ በእሳት ውስጥ አልፎ ነው የሚመጣው እና ወንድሞች ቅድም አንተን ለማበርታት ብዙ ምክር ሲመክሩ ነበረ። ለማንኛውም ሰው ወደ ቤተክርስቲያን ለሚመጣ ሰው የሚመከረው መሰረታዊ ነገር እኔ ያንተ ጉዳይ ከዛ ከፍ ያለ ነገር ነው ብዬ ነው ማስበው። ምክንያቱም በጣም በብዙ ቻሌንጅ ውስጥ ነው አልፈ የመጣው እና ለወደፊት ለቤተክርስቲያናችንም ትልቅ አገልግሎት እንደምትሰጥ አውቃለሁ። ምክንያቱም የመጣህበት ባክግራውንድ እንደ ሪሶርስ ነው፣ አሁን እንደ አገልግሎት ጸጋ ነው የሚሆንልህ። ያኛው የምታውቀው ነገር እዚህኛውም የቴዎሎጂ ትምህርት ደግሞ የበለጠን ብትማር ደግሞ የበለጠ በሁለቱም በኩል ኦልሬዲ ተምረዋል ኢንፎርማሊ፣ ግን ተጨማሪ ነገር ግብአት ይሆንና ለትልቅ አገልግሎት በጣም ሰፊ ለሆነ አገልግሎት ያዘጋጃል ብዬ አስባለሁ። ሰሞኑን ቤተክርስቲያን በቃ ብዙ ፕሮፓጋንዳ፣ ነፋስ፣ ስሜት፣ ውዥንብር እየተነዛባት ነው እንደምታውቀው። ገድላቱን ሲያብጠለጥሏቸው፣ ሲሰድቡት፣ ቅዱሳን ሲሰደቡ ነው የሰነበቱትና በዚያ መካከል አንተ ይሄ ሁሉ ነገር ምንም ሳይበግርህ ቤተክርስቲያንን ከዚህ ከነፋሱ ከወጀቡ ያለፈውን እውነት አይተህ ምንድነው ሰዎች እውነቱን ለመከለል ያጤሱት ብዙ ጢስ አለ፣ ለመከለል ደመና ሰርተው ለመጋረድ ማለት ነው። ይህንን ሁሉ አልፈህ አይ ቤተክርስቲያን እውነተኛዋ ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያን ነች ብለህ ይሄ ትልቅ ምስክርነት ነው። ከነገራችን ላይ በህይወት በዚህ ሰዓት ምንድነው ቅዱስ ጳውሎስ የሚለው በጊዜውም ያለ ጊዜውም ጽኑ ይላል። ያለ ጊዜው ነው አንተ ማለት አስቸጋሪ በሆነ ጊዜ ውስጥ ነው ቤተክርስቲያን ውስጥ መጥተህ ከኛ መካከል እንደዚህ የደስታን ነገር ያሳየህና ጊዜው ራሱ ነው እግዚአብሔር የፈቀደው ነው። ቅዱሳን በሚሰደቡበት ቤተክርስቲያን በምትጠቃበት ሰዓት እግዚአብሔር በዚህ ሰዓት አንተን ወደዚህ መጥራቱ ቤተክርስቲያን እግዚአብሔር የሚሰራላት መሆኑን የሚያሳይ ነው። ማለት በብዙ ሰዎች ዘመቻ ቤተክርስቲያንን አንገት ማስደፋት እንደማይቻል የሚያሳይ ነገር ነው። እግዚአብሔር አስነስቶ ያንን የሚያፈርስ ነገር እንደሚሰራ ነው ያየነው። እና ወንድማችን ረጅም ነገር እንዳላበዛ ወደፊትም ብዙ ነገር አብረን እንሰራለን። እግዚአብሔር በቤቱ ያጽናህ። በጣም ብዙ የምታገለግልበትን ጸጋ እድሜ ይስጥህ። ሁላችንንም ይርዳን። እግዚአብሔር ይስጥልኝ፣ ያክብርልኝ። በጣም ነው የማመሰግነው መምህር በረከት፣ እግዚአብሔር ያክብርልኝ። ቴንኪው፣ አመሰግናለሁ በእውነት። ዛሬም ደግሞ ከእኔ ጋር መጥተህ በመጎብኘት እና ጥሩ መልካም የሆኑ ሀሳቦችን በመናገር ስላጽናኑኝ አመሰግናለሁ። ቴንኪው። በነገራችን ላይ በዚህ ከቅዱስ ጳውሎስ የመጨረሻውን የሞት ፍርድ በተፈረደበት ጊዜ ወደ ኢጣሊያ ሄዶ ነው የመጨረሻው በሮም ቅኝ ስር ስለነበሩ ግዛት ስር ስለነበሩ በቅኝ ግዢ ወደ ሮም ሄዶ እንዲፈረድበት ሲደረግ በጠርሴስ በኩል በመርከብ እንዲሄዱ ተወስኖ ሲሄዱ ጳውሎስ አንሂድ እያላቸው መንገድ ሲሄዱ 271 ነፍስ በቅዱስ ጳውሎስ እጅ እንደተሰጠ መጽሐፍ ቅዱስ ይነግረናል። ቅዱሳን ላይ አረፍን፣ ቅዱሳን ያማልዱናል፣ ከመከራ ይታደጉናል ስንል ሰዎች ቅር ይላቸዋል። የሐዋርያት ሥራ ምዕራፍ 27 ላይ ግን የእግዚአብሔር መልአክ ተገልጦ 271 ነፍስ በእጅ አሳልፌ ሰጥቻለሁ አለው ይላል። ከ271 ነፍሳት ቤተሰቦቼ የጳውሎስን ሞት የሚፈልጉ ነበሩ። የሞቱን ደብዳቤ የያዙ ወታደሮች ነበሩ። ጳውሎስ መበቀል ይችል ነበረ። በጣም የሚገርም ታሪክ ነው። ታሪኩን አንብቡት። ግን የእግዚአብሔር መልአክ ሰጥቻለሁ በእጅ አሳልፌያለሁ ይላል። ጳውሎስ ሄዶ ምን አላቸው? አይዟችሁ አትፍሩ። 14 ቀን ምግብ ሳይበሉ ኃይለኛ ዝናብ፣ ኃይለኛ ውርጭ፣ ኃይለኛ በረዶ እየወረደ በጨለማ በጭጋግ 14 ቀን አሳለፉ ይላል። በዚህ ሁሉ መካከል በቅዱስ ጳውሎስ ጸሎት 271 ነፍስ እንግዲህ 2000 ምናምን ሰዎች 14 ቀን ሰው ምግብ ሳይበላ መኖር ይችላል? 14 ቀን ቤት ውስጥ አይደሉም፣ ገዳም አይደሉም፣ ባህር ላይ ናቸው። መርከባቸው ተሰብረዋል። አየር ላይ ውሃ ላይ ተንሳፈዋል።
የቅዱሳን ጸሎት ኃይልን እንደምታደርግ ተመልከቱ። የጻድቅ ሰው ጸሎት በስራዋ ታላቅ ነገርን ታደርጋለች አይደል የሚለው 14 ቀን ያን ሁላ መከራ ከተቀበሉ በኋላ በቅዱስ ጳውሎስ ጸሎት ድነዋል። ምን አላቸው ይላል ቅዱስ ጳውሎስ? የእሱ የሆነውና የእሱ የመሆንን የማመልከው መልአክ በሌሊት በሕልም ተገልጦልኝ ነበረ። ከጸጉራችሁ አንዳች እንኳን ምንም አትሆንም፣ እናንተን አሳልፎ ሰጠኝ ይላል ጳውሎስ። በጸሎቱ ማጥፋት እየቻለ በጸሎቱ ግን ታድጓቸዋል። ስለዚህ ደም ያለው ነገር ቅድም ምንም እንኳን የብስ ላይ ባህር ላይ ራሱ በቅዱሳን ጸሎት ሰዎች ተርፈዋል፣ ድነዋል። ስለዚህ ደሜ ይቻላል ነው። አይለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን ይላል። የእግዚአብሔር ሰዎች ቅዱሳን በእሳትና በውሃ መካከል እኛን ማሳለፍ ይችላሉ። ይሄ በእምነት አይን የሚታይ ነው። ይሄ በሃይማኖት አይን የሚታይ ነው። ይሄ በእምነት ውስጥ ስኖን የምናየው ነው እንጂ በፍልስፍና የሚገኝ አይደለም፣ በትዕቢት የሚገኝ አይደለም። ደሜ እንደምነግርህ የዮሐንስ ወንጌል ምዕራፍ 1 ቁጥር 51 ላይ ከዚህ የሚበልጥ ታያለህ ልህ ነበር አይደል? አሁንም ጠብቅ፣ ከዚህ የሚበልጥ ታያለህ፣ ግን በርታ። ይሄ የሚሆነው ስትበረታ ነው፣ ድል ስትነሳ ነው። ይሄ ነጭ ልብስ ለብሳለህ አይደለ? ይሄ ልብስ ነገ ሊያድፍ ይችላል። የማያድፍ ነጭ ልብስ ትለብሳለህ። ያ የሚሆነው ግን ድል ስትነሳ ነው። ራዕየ ዮሐንስ ምዕራፍ 3 ላይ ድል የሚነሳ ነጭ ልብስ ይለብሳል ይላል። እኔ ድል እንደነሳሁ በዙፋኔ እንደተቀመጥኩ ድል የሚነሳ ከኔ ጋር በዙፋኔ ላይ ይቀመጣል ይላልና ደሜ እስከ መጨረሻው በመጽናት ድል መንሳት አለብህ፣ ማሸነፍ መቻል አለብህ። ብዙ ጸሎት ለአንተ ተደርጓል። ብዙ አበው ያያቸው። በነገራችን ላይ ሊቃነ ጳጳሳትን ጋብዘንልህ ሰፕራይዝ ልናደርግ ነበር። ነገር ግን 3 የሚመረቁ አብያተ ክርስቲያናት ገዳም፣ ካቴድራልና ቤተክርስቲያናት ስለነበሩ አዲስ አበባ ውስጥ ብቻ ጳጳሳት ሊገኙ አልቻሉም። እዚህ ድረስ እግዚአብሔር ጎብኝተዋልና በርታ። ሪከርድ አድርጎ መምህር ቢኒ ያው ሚስ አንደርስታንዲንግ መድረክ ላይ ሚስ አንደርስታንዲንግ ተፈጥሯል። ደምረው ፓስተር እሱን ሪቫይዝ ብታደርግልኝ ደስ ይለኛል። ያው እርግጥ እዛው መድረክ ላይ ዲያቆን ዘማርያም ወይም ቴዲ እዛው መድረክ ላይ አገልጋይ ደምረው ለብዙ ዓመት የፕሮቴስታንት ቤተ እምነት አማኝ ነው ብለው ተናግረዋል። እዛው መድረክ ላይ ግን አንዳንዶች መምህር እንግዲህ አልናገርምና የሰሙትን ነው እርሳቸው እና ሚስ አንደርስታንዲንግ ተፈጥሮ ነው። ያው ከደስታ ብዛት የተነሳ ልሳነ ክርስቶስ መምህር ጳውሎስ 20 ዓመት ሙሉ በፓስተርነት ያው የተለመደ ስለሆነ አንድ ሰው ፓስተር ሲሆን ቸርች ይከፍታል። እንኳን 20 ዓመት ቀርቶ 2 ዓመት አድርጉ ደግመን እናገራለን። አውደ ምሕረት ላይ የተፈጠረ አንድ የኢንፎርሜሽን ስህተት ነበረ። ይህ ምንም ዶግማ አልተፋለሰም፣ ኃጢአትም በደልም አይደለም። የዋሸነው ነገርም የለም። ኦርቶዶክስ ውሸታም ነች፣ ቆርጦ ቀጥል ነች ምናምን እያሉ ደሜን ሲወቅሱት ወንድሞቻችን ተመልክተናል። የተፈጠረ ስህተት ነው፣ ይቅርታ እንጠይቃለን። ለዚህ ደግሞ አንዱ ተጠያቂ እኔና የንስሐ አባቱ ናቸው። ለምን ለመድረክ መሪው የሰጠነው ኢንፎርሜሽን ላይ ስህተት ተፈጥሯል። በፕሮቴስታንት እምነት ተከታይነት ደሜ ረዥም ዓመት አስቆጥሯል። ነገር ግን አገልጋይ ሆኖ 16 ዓመት ያስቆጠርኩት በአገልግሎት እንግዲህ ላለፉት 14 እና 15 ዓመት አገልግያለሁ። ያው የመድረክ ፖስተሮች አይታችኋል፣ መድረክ ላይ ያገለገልኩትን አይታችኋል። ብዙ ነገር አለ። ግን ያው በኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስትሆን በፕሮቴስታንት የሚያስተምርን አስተማሪ አገልጋይን ፓስተር ነው ምንል። ከልምድ አኳያ ፓስተር ነው ምንል እና ይሄ ነው የተፈጠረው ይሄ ነው። ለማጫወቻ ኦርቶዶክስን ውሸታም ለማድረግን ረጅም ርቀት ባትሄዱ ደስ ይለኛል። ቀጥሉ መምህር። እና የተፈጠረው ሚስ አንደርስታንዲንግ ይቅርታ እንጠይቃለን። ምናልባት የንስሐ አባቱና መምህር ጳውሎስም ያው መሽቷል እንጂ ቢገኙና የተፈጠረውን ነገር ቢገልጹላችሁ ደስ ይለን ነበር። የተፈጠረ ስህተት አለ። ምን የኢንፎርሜሽን ስህተት። ይሄ ደግሞ ከደስታ ብዛት የተነሳ ነው እንጂ ኦርቶዶክስ ውሸታም አይደለችም። መቅደሷም ወንጌል የሚሰበክበት መድረክ አውደ ምሕረቱም የምህረት መድረክ እንጂ የሐሰት ወይም ደግሞ የሌለ ዜና የምናነብበት አይደለም እና ይቅርታ እንጠይቃለን። ደምረው በአገልጋይነት አገልጋይ ደምረው እንጂ ፓስተር ደምረው የሚልም መረጃም የለንም።
ነገር ግን ያው እንደምታውቁት አሁን እንዳልክም ተነስተው ነገ ፓስተር ይባላሉ። እንዳልክም ነገረ ክርስቶስ ላይ ነገረ ድህነት ላይ ከነ ኑሐሚን ጋር ራሱ መወያየት ያልቻሉ ቸርች መክፈታቸው አይቀርም። ከዚህ ልምድ የተነሳ ደሜ በነገራችን ላይ ደሜ ከተሰጠብህ መግለጫ የተነሳ ብንልም ማጋነን አይደለም። የተሰጠብህ መግለጫ እውነት ነው። የተሰጠብህ መግለጫ እንደ ፋብሪካ ሰራተኛ እኮ ነው አንተ ያባረከኝ። እንደ ፋብሪካ ሰራተኛ እንደ ፋብሪካ ሰራተኛ በደብዳቤ አደደ አንተ። እቺ ቤተክርስቲያን ደግሞ በክብር እልል ብላ አቤት አቤት ወይኔ ኦርቶዶክስ በመሆኔ ሚላ ስታወሰኝ ፓስተር ሸዋፈራው ቆይ ደሜ ፓስተር ሸዋፈራው ገና ከዚህ የወጣበት የረገጠው በክረምት የረገጠው እግሩ ሳይደርቅ ፓስተር ተብሎ ቸርች ከፍቷል። ከዚህ ልምድ የተነሳ ከደስታችን ብዛት የተነሳ አሁንም ደግሜ ይቅርታ እንጠይቃለን። ይህ ስህተት ነው። ግን ከመግለጫው የተነሳ ግን የተደረገበት ዘመቻ ደምረው በስነ ምግባር አይደለም የተወገዘው። ቀድሞ ነው እሱ ሮሜ ምዕራፍ 13 ቁጥር 11ን ገልጬ ቪዲዮ ሰርቼላችኋለሁ። ከእንቅልፍ የምነቃበት ሰዓት እንደደረሰ አሁን እወቁ፣ ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል። ደምረው አመንኩ ዳንኩ ካለበት ጊዜ ይልቅ መዳኑ ወደ እሱ እንደደረሰ አውቆ ክርስቶስ ኢየሱስ በሕያው ቃሉ ደጃፉ ላይ ቆሞ ሲመታ ነቅቷል፣ ተነስቷል። ደወሉን ሰምቶ ትክክለኛው ደወል ከየት እንደተደወለ ትክክለኛው የሕይወት መስመር የት እንደሆነ ነፍሳቸውን ለክርስቶስ አሳልፈው የሰጡ ቅዱሳን የት እንዳሉ አውቆ ቆርጦ ተነስቶ የቀደመ እምነቱን ተረክቧል። ሐዋርያው ቅዱስ ጳውሎስ የቀደመ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ኢየሱስ ተካፋዮች ነን ይላል። በቃ ደም ያደረገው ይህን ነው። ተደመረ ተብሏል። ሌላ ምንም አላደረገም ደምረው። ስለዚህ የተሰጠው አውደ ምሕረት ላይ የተሰጠው መግለጫ የኢንፎርሜሽን ስህተት ከደስታ ብዛት የተነሳ ነው። እነ ቀለሜ እፈሩም እረፉም ደምረው አንደበቱን አውጥቶ 20 ዓመት ሙሉ ፓስተር ነኝ አላለንም። ደምረው አንደበቱን አውጥቶ የራሴን ቸርች ከፍቻለሁ አላለንም። ከደስታ ብዛት የተነሳ ይህን ብለናል። ፍጹም ይቅርታ እንጠይቃለን። ዶግማ አይደለም። እንደው ሚዛን ላይ ብታስቀምጡት ምንት የሆነ ነገር ነው። ይቅርታ እንጠይቃለን። እንደምን እንወዳለን። የመጨረሻ ጥቅስ የሚሆነው አንድ ነው። ፕሊስ አንድ የተከታተሉኝ። የማርቆስ ወንጌል ምዕራፍ 1 ቁጥር 31 ላይ ኑና ጥቂት ረፉ ይላል። ኑና ምን በሉ? ጥቂት ረፉ። ላንብብላችሁ ፕሊስ አንድ ያዳምጡኝ። ፀሐይም ገብቶ ከቁጥር 32 ነው የማነብላችሁ። ማርቆስ 1:32 ፀሐይም ገብቶ በመሸ ጊዜ ድውያን አጋንንት ያደሩባቸው እጅግ በጣም ብዙ ሰዎች ወደ ክርስቶስ ኢየሱስ መጡ። መቼ? ፀሐይ ከገባ በኋላ። ለእግዚአብሔር ጊዜው የሥራ ስለሆነ ግን ፀሐይ ገብቷል፣ የሥራ ሰዓት አልፏል፣ ነገኑ ከነገ ወዲያ ነው ብሎ ጌታ ቀጠሮ አልሰጠም። ይሁንና መጡ። ጌታ በነበረበት ቤት ደጃፍ ላይ ማለሉ፣ ፈሰሱ። በጣም በልዩ ልዩ ደዌ የታመሙ ሰዎች ነበሩ፣ በጣም ብዙ ነበሩ። መጠው ደጃፉ ላይ በተኮለኮሉ በፈሰሱ ጊዜ ቅዱሳን ሐዋርያት ወደ ጌታ መጠው እባክህ ጌታ ያሉት፣ ልብ በሉ፣ ሁሉ ይፈልጉሃል አሉት። ምን አሉት? ሁሉ ይፈልጉሃል አሉት። አንድም ሳይቀር ማለት ነው። ምልጃቸውን ያውቃል እኮ እሱ። እነሱ በአፍ ያዩትን ተናገሩ። እሱ ግን ለምን ጉዳይ እንደመጡ ከየት እንደመጡ ችግራቸውን የሚያውቀው ጌታ ግን ሁሉ ይፈልጉሃል ብለው ሲነግሩት ምን አገባችሁ ለምን እንደመጡ ከየት እንደመጡ ነው ያውቃለሁ ሳይላቸው ምልጃቸውን ልመናቸውን ተቀብሎ ተነሳ። ልብ በሉ ተነሳ። ድዌዎቹን ፈወሰላቸው፣ ዕውራንን አበራላቸው፣ ሽባዎችን ተረተረላቸው። እባካችሁ ፀሐይ ገብቶ ሳይመሽ ኑ። የእግዚአብሔር እጅ ለምሕረት ተዘርግታለች። የእግዚአብሔር ዓይን አሁንም በምሕረት ዓይኑ ይመለከተናል። ኑና ጥቂት እረፉ ባካችሁ። መልእክት የደም ይሄ ነው። ኑና ኦርቶዶክስን እወቋት፣ እረፉባት፣ ተጽናኑባት። ቅድም ሲላችሁ እንደነበረው በምችለው አቅም እየተረጎምኩለት ነበረ። ግዕዙን፣ ዜማውን ይኸው ተመልከት። ቅዳሴው ተጀምሮ አሐዱ አብ ቅዱስ ተብሎ ከተጀመረ አንስቶ እስከ መጨረሻዋ እትው በሰላም እስከተባለ ድረስ የነገስታት ንጉሥ የአማልክት አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ጋር ከባሕርይቱ ከመንፈስ ቅዱስ ጋር ሲከብር ነበረ፣ አለ፣ ይኖራል። ክብር ምስጋና ለአምላካችን ይሁን። ደሜ እንወዳለን። በዚህ ህይወት መንገድ መመላለስ የምትፈልጉ ሰዎች የተከፈተ በር ተሰጧችኋል።
ኑ ብለን ግብዣችን እናቀርባለን። ኑ በብርሃኑ ተመላለሱ የሚል እንወዳለን። በድጋሚ እኔ ቃላት የለኝም ለአንተ ክበርልን እንደሚል አመሰግናለሁ። በጣም የሚገርም ኦር የኔ አባት፣ የኔ ትሁት፣ የኔ አስታራቂ ጸጋና ሰላም ይብዛሉት። ቀሲስዬ በጣም እኮ ነው የምወዱት። በጣም ቀሲስዬ ይፍቱኝ ባርኩኝ። እርሶ እያሉ መምህራን እያሉን ይህን ያህል የለፈለፍኩት ይፍቱኝ ባርኩኝ። መምጣቴ ነው። እኔ ወንድሞቻችን ደምረው ልጃችን እንኳን ከማህበረ ምዕመናን እግዚአብሔር በሰላም በጤና በህይወት ቀላቀለ። ወንድማችን ሃኖስ፣ መምህር ጎሳ፣ ላያን፣ ዘማሪ